የሚጠበቅባቸው የፖለቲካ ስራ ማለት ቅቡልነት ማግኘት፣ ሁለት ደግሞ በትጥቅ ትግል ውስጥ የገቡ ልጆችንም ጋር ንግግር አድርገው ድርድር አድርገው ማምጣት ወደ ሰላማዊ ወደ መድረክ ማምጣት ነው። ይሄ ነው ትልቁ ስራቸው የነበር። ይህን አላደረጉ። አመት ከመንፈቅ ይህን ወረዳ ይህንን ዞን ይህንን ቀበሌ ተቆጣጠርን የሚል ሪፖርት ነው የሚያቀርቡት። ይሄ የመከላከያ ስራ ነው የምልህ አያና። መከላከያ የሰራውን ስራ እነሱ የነሱ ውጤት አድርገው ነው ይሄ አመራሩ ያቀርብ ያለው። መከላከያ ሰራዊቱ ያመጣውን መከላከያው ጥሏቸው ቢሄድ ግን እነሱ በራሳቸው ክልሉ ላይ የሚያስጠብቁት የጸጥታ ነገር የለም። ምክንያቱም ቅቡልነት የላቸው። የፖለቲካ ስራ አልሰሩ። ያለ መከላከያ ፓትሮል ከአንድ ከተማ ወደ አንድ ከተማ መንቀሳቀስ አይችሉም። አያና ነው ከየት እንደመጡ ማሰብ አለብህ። ስታርቲንግ ፖይንታቸው እኮ ሙሉ በሙሉ የክልሉን ትልልቅ ከተሞች አስረክበው በደብዳቤ ለፌደራል ገቨርንመንት ፎርጎ አድርገው የሄዱበት ቦታ ላይ ነበሩ። ኢኒሺያል ፖይንታቸው ማለት ነው አንደኛ። ከዛ በኋላ ኤስካሌሽኑ ኢቭን ዶ ከተሞችን የማስለቀቅ ስራ መከላከያ በፍጥነት ቢሰራም የሞቢላይዜሽን ኤስካሌሽኑ ግን ሪሶርስ በአዲስ መንገድ የሚያገኝ ኒው ፖለቲክስ ያለው ከፍተኛ ቫይብሬሽን የፈጠረ ኦፖዚት ሳይድ የሚሄድ ነበረ። ፍሌሙ በጣም ከፍተኛ የሆነ አዲስ ሪክሩት ኤቭሪ ታይም የሚያገኝ ከፍተኛ የሚዲያ ከቨሬጅ ያለው ምንም ኦፖዚሽን በሚዲያ ላይ የሌለው ኤክስተርናል ነን አማራ የሆነ ካልሆነ በስተቀር ወይ ሴንትራል ገቨርንመንት ካልሆነ ምንም ፖለቲካ የማይሰራበት ለሌላ ፖለቲካ ቀዳዳ የማይከፍት። አይ ቲንክ እዚህ ያለው እኮ አንተ ስለምታውቅ ነው አይደል? ከቲክታክ ወደ ፌስቡክ ሄዶ ይላል። አንተ ውጤት የምትለው አሁን አንድ ሰው ሁለት ሰው ቲክቶክ ስላየህ ነው ውጤት ዝመጣብለስ መለኪያ ጋር ያቀረብከው። ሌየርድ ነው የምልህ። ሌየርድ ነው የምልህ። ፖለቲካው ይኸውልህ መጀመሪያ ሰርጁ ያልቅና ከዛ ነው ብሬክ የሚያደርገው አይደለ? አንደኛ ሰርጁ አልቋል። ይሄ ለዩኒፊኬሽን ምናምን የሚለው ብዙ ሰው ዲፍሌትድ ሆኗል። ሪሊ ፎርሲየብል የሆነ ዩኒፊኬሽን ፕሮሰስ የለም እየመጣ ያለ። አንደኛ ሰርጁ አልቋል። ሁለተኛ ሰዎች ኦልሬዲ the pain of የዚህ ቾይስ ፔኑ አዘ ጠቅላላው ክልሉ ላይ እንዴት እየተሰማ እንዳለ እያየው ነው ያለው። ገባ? so people are retracting from recoil እያደረገ ነው ከሳቱ ላይ። የህዝቡ ፍላጎት ስሜት እየተቀየረ ነው። አንተም እንዳልከው ማለት ነው። ኤሊቱ ሪካልኩሌት እያደረገ ነው ያለው። ይሄ አንድ ከታይም ጋር የሚሰጥህ ነው። ነገሩን ገድበህ የማስቆም ደረጃ ላይ መድረስ ስትችል ይሄ ታይም የሚሰጥህ ራሱ the pain of conflict የሚፈጥረው ነገር ነው። ወደ ሰላም ፑሽ ያደርጋል። እኔ ኖማር የሚለውን ነገር ስናገር ብዙ ሰው የሚያላግን የሆነ ሰዓት ላይ ሲመጡ አያቸዋል። ለምን ብትል enough time ከተቀመጥክ ሙቀቱ ራሱ ያመጣል። እንደዚህ ትክክለኛው ቦታ ላይ ትመጣለህ። መጀመሪያው የከኛለው ሰውማ ጦርነት ሰችቷል በሚለው ላይ ጥያቄ የለኝም። እኔ ያልኩ ያለሁትኝ አሁን ማህበረሰቡ ጦርነት ሰችቷል፣ ግን ኦልተርኔቲቭ አማራጭ የሆነ ነገር ይሄ የፖለቲካል አመራሩ ይዞ አልቀረበለትም ለማራው ማህበረሰብ ነው። እሱማ ከኢኒሚቲ እኮ መውጣት አይችልም እኮ። ይኸውልህ ሴትልመንት ላይ ሊደርስ የሚችለው ዛሬ ሄድና በክልል ደረጃ የክልሉ መንግስት ጋር ተነጋገር ብትለው ኮንትሮል የሚደረገው ከየት እንደሆነ እኮ ታውቃለህ አይደል እንዴ? ኮምፕሊትሊ አይ አሁን ከአመት ከመንፈቅ የክልሉ የፖለቲካል አመራር ስራው ምንድነው ብለን የምታስበው? እሱን መልኩ ስታቢላይዝ ማድረግ መሬት ላይ ያለው የጸጥታው አካል መሳሪያ ሰተኸው በሁለት ቀን ውስጥ ተሰብስቦ መሳሪያውን እንዳለ ይዞ ኦፖዚት ሆኖ ቢተኩስብህ እንዳይሆን የማድረግ ስራ መሬት ላይ ከግራስ ሩት ቢልድ የማድረግ ትሬን የማድረግ ከስር ሊረከብ የሚችል ኃይል ፎርስ ቢልድ የማድረግ ስራ ኢቭን አልሰሩም ነው የምልህ። ይሄንን አሁንም በአማራ ክልል በየትኛውም ቦታ መከላከያው ከሌለ ሚሊሻው ፊት ለፊት አይወጋም። አማራ ክልል ላይ ይሄንን የታዘብኩት ይሄ የሆነበት ምክንያት ለምንድን ነው? ሳይኮሎጂካል ይሄ የቅቡልነት ስራ የፖለቲካል ስራ አልሰሩም። ይሄ መንግስት የአማራን የጋራችን ነው ብለው ቅቡልነት ለማግኘት አልሰሩም። ከነዚህ ልጆችም ጋር ደግሞ በጫካለን ስለ አማራ የሞትን ነው ከሚሉት ጋር እንግዲህ ማድረግ አልቻሉም። ህዝቡ እንዳልከው ሰልችቶታል ነው። ሲሚላር አሴስመንት ባይ ዘ ዌይ እኔ እናንተ የምናየው የተለያየ ሁለት ነገር አይደለም። ያው ፋክት ስለማይቀያየር እኔ እናንተ ያያየን ያለ ነው መሬት ላይ ካለው አሴስመንት አንፃር ሁለት የተለያየ ነገር አይደለም እኮ የምናየው። የምናይበት መንገድ ነው ዲፈረንሱ የሚመስለኝ። እኔ
አንደኛ መጀመሪያ ላይ እንዋጋ በለው የሚለው ስሜት የመጀመሪያውን 8 ወር ሙሉ በሙሉ ኦብቴን አድርጎት የነበረ ነው። ምንም አይነት ፖለቲካ ልትሰራበት አትችልም። you just have to hold your breath and start building from within ማለት ነው። ውስጥ ያሉትን አንተ ራሱ የምታውቃቸው በስም የምታውቃቸው ሰዎች ባለፈው 6 ወር ውስጥ የታሰሩ ባለፈው 6 ወር ውስጥ ተመርምረው ኢንፎርሜሽን የተያዘባቸው ምናምን ሰዎች እንዳሉ ታውቃለህ አንተ ራስህ አይደል? ኢንተርናል ክሊኒንግ ፕሮሰሱ በጣም ሊትራሊ እስከ ሩቱ ድረስ ተሄዶ የተሰራ ነገር እንዳለ ታውቃለህ። ቤዚክሊ from within the government ማለት ነው፣ from within the structure ከነጋዴው ከምኑ ጋር ያለው ትስስር ማለት ነው። because ፕላን ቢው እኮ የነበረው የአማራ ክልልን ሳክ ማድረግ ብቻ አልነበረም። እስከ ፌደራል ድረስ ያለውን ዋይርድ አፕ የሆነውን ተጠቅሞ መጣልና የሆነ አዲስ ስትራክቸር ማምጣት ነበረ እንጂ እንደዚህ ሰስቴንድ የሆነ የጦርነት ነገር እኮ አልታሰበበትም። ለዛ ነው እኮ 15 ቀን በላይ አይፈጅም ተሚል እሳቤ ነበረው ማክሲመም በተወሰኑ ቀናት ውስጥ from all places at the same time explode የሚያደርግ ሙቭመንት ህዝባዊ የሆነ አዲስ አበባ ውስጥ የነበረው በስንት ሺህ ዞን እንደተያዘ ታውቃለህ። ያ ሁሉ ስትራክቸር at the same time go ሆኖ በአንዴ ሳክ ዳውን አድርጎ ቴክ ኦቨር የማድረግ ነበር the whole plan አይደለ ሲጀመር። ሶ ያ ፕላን ሄዶ የአማራን ክልል ዋና ከተሞችን ከመያዝ በዘለለ ፎርወርድ ማድረግ አልቻለም። but at the same time አብሮት የተሰራ የነበረው ፖለቲካ በአንዴ ሪቨርስ የምታደርገው አይደለም። because ሰውን አንድ ነገር ብለው ከዛ ደግሞ ተው ማለት አትችልም። ኦሬዲ ሙቭመንቱ ተጀምሯል። and ደግሞ ባክ ኦፍ ማድረግም አልፈለጉም። they kept pushing so ፑሽ ሲያደርጉ of course ስፕሊቶቹ ምኖቹ መጡ። ይሄ this is going to take time so ልዩነታችን እኔ ማየው ፕሮሰሱ ከጀመረበት ቦታ እስካሁን ባለው በዚህ በአመት ከ7 ወር ውስጥ it takes ከዚህ በላይ ጊዜ ይፈጃል። የሆነ አይነት semblance of understanding that ይሄ actually እኮ እንደተነገረኝ ጠላት የሆነ አካል ሳይሆን በሰላማዊ መንገድ ፖለቲካ ማስኬድ ከሆነ ከዚህ አካል ጋር እሱም አማራ መሆኑን ሪኮግናይዝ አድርጌ አብሬ መስራት አለብኝ የሚል የፐብሊክ አፒታይት ዲስኮርስ መጀመር መቻል አለበት። ሚዲያው ላይ ያለው ፕሬሸር ከዛ በኋላ ይወርዳል ማለት ነው። ያኔ ከፋኖቹ ጋር ቢነጋገር የክልሉ እንደ ጠላት አይቆጠርም ፋኖ because ሚዲያ ላይ ያለ ሜን ኮንትሮል ከፍተኛ የሆነ ሃንድል አለው የውጭ ያለው አካል ማለት ነው። ስልጣኑን የሚያሳየው በሚዲያ ነው። እዛ ላይ ያለው የዛሬ አመት ተነጋገሩ ቢባል ከናረጋና ዛሬ ቢባል ይለያያል። የሚቀጥለው 6 ወር በኋላ ደግሞ completely different ነው። ገብቷል አይደል? so the time that's spent is being spent በሚያስፈልግ due diligence unnecessary ነገር ዝም ብሎ ቁጭ ተብሎ እየተባለ እንዳለ እኔ አይሰማኝ። ሜን የፖለቲካ ስራ አሁን ነው የሚጀምረው ብዬ ነው ማስበው። ሚዲያ ላይ መሬት ላይ ከህዝብ ጋር ዳይሬክትሊም ደግሞ ኦፖዚት ሳይድ ካለው አካል ጋር ሪች አውት የማድረግ በተለይ ደግሞ ውጪ ያለውን ሞር ኦፕን ማይንድድ የሆነውን እንደናንተ ያለውን አካል ኮንሰልተንት ማድረግ የማቅረብ እንደዚህ አይነት ብዙ ሰው ነው ያለው። አንተን ዝም ብዬ እንደ ኤግዛምፕል እንደዛ አይነቱ ስራ አሁን ነው ይሰሩታል አይሰሩትም እሱን የምናየው ነው። ግን አንተ እንዳልከው ቲንግ ኦፍ ዘ ፓስት አድርጌ አላስበውም because ይሄንን ያህል ጊዜ ከዚህም በላይ ይፈጃል ብዬ ነበር ያሰብኩት። I was thinking somewhere around 2.5 years generally ይሄ ነገር ሰብሳይድ አድርጎ into real political discourse እዛ ውስጥ የማግባት የመነጋገር በክልል ደረጃ ለመነጋገር at least open minded የመሆን ነገር እንዲመጣ እና ደግሞ ብሔርተኛ እንዲሆኑ ያልከው ብሔርተኛ እንዲሆኑ አይችሉም አረጋ ግን የብሔርን ጥያቄ የህዝባቸውን ጥያቄ ኬሪ ማድረግ መቻል ከነሱ በፊት የነበረው የባዴን ስትራክቸር at least የሆነ የተወሰነ ደረጃ አይበት ነበር አይደለ? ክሊር በሆነ ሁኔታ ይሄ የሚለው ብዙዎቹን ገለዋቸው አባራዋቸዋል። እንግዲህ አሁን የመጣው የትጥቅ ትግሉ እንጂ እንደዛ ያነሱ ነበር ግልጽ በሆነ ደረጃ ማንነት ጥያቄዎችን፣ ኢኮኖሚ ተሳታፊነት ጥያቄዎች፣ የፖለቲካ ሪፕሬዘንቴሽን ጥያቄዎችን በግልጽ የህዝቡን ጥያቄዎች ወደፊት የማቅረብ ነገር ነበር at least በድምጽት ደረጃ ያንን ኬሪ ማድረግ ማሳየት ለህዝቡ ያወያያሉ። ከዛ በዘለለ ሞር ከፌደራል መንግስቱ ጋር መስራት እንጂ ጥርት ያለ ብሔርተኝነት አይፈቅድም። የብልጽግና ፓርቲ at least በግልጽ እንደዛ አይነት ፖዚሽን ብትይዝ አይፈቅድም ሀገራዊ ፓርቲ። ኦኬ አይ ቲንክ አንተን ጨምሮ ብዙ ሰዎች የአማራውን አካባቢ እንቅስቃሴ በደንብ የተረዳችሁት አልመሰለኝም። እንደውም ከሰሞኑ ማየውም ይሄ በቅርብ ጊዜ የባለሀብቶች ጋር ነጋዴዎች ጋር የሚደረግ እስር ምናምንም የተጨበጠም አይደለም። እስር እንኳን ሳይሆን የባንክ ፍሪዝ ማድረግም
ዝም ብሎ በስጋት የመጣ ያልተጨበጠ መሆኑ ማሳየው አሁን አንተ ያነሳው ሀሳብ ነው። የአማራው ትግል የአማራው የፋኖ ምናምን ነኝ ብሎ እንቅስቃሴ ያደረገው አንተ በገለጽከው መንገድ ተዘጋጅቶ እቅድ አውጥቶ እስከ ፌዴራል ድረስ እንሄዳለን ብሎ ምናምን የተደረገ አይደለም። ምናልባት ይሄ 4 ኪሎ እንገባለን ምናምን እያሉ የሚቀደዱ በዚህ በኋላ ላይ በሚዲያ በምን እነሱን በማየት በዛ ልክ ነው የገለጻችሁት። ሪያክሽነሪ ነው የአማራ የፋኖ ምናምን የምትለው ሙቭመንት ሪያክሽነሪ ነው። ይህን ነው ብዙ ሰው መረዳት ያልቻለው። ያለ ዝግጅት ዝም ብሎ የተደረገ ነው። አስታውሳለሁ ያ ዘመነ ካሴ እዛ እናቱ ቤት ቁጭ ብሎ የመጀመሪያ ህግ ማስከበር ብለው ሲሄዱበት የቀበሌው ሊቀመንበር እዛ እናቱ ቤት ተቀምጦ እየመራ ሲሄድ በኋላ ነገሩኝና ይሄ ሰውዬ እንዴት አትሊስት የቀበሌ ሊቀመንበር ጓደኛ አያደርግም ብዬ ጥያቄ አነሳሁኝ። ምንም ያውቁት ነገር አልነበረም። I'm sorry አለ ኢየሱስ። አንድ ጥያቄ የፕሪቶሪያው ዲል ጊዜ የመሳተፍ የአማራ ውክልና ያስፈልጋል የሚለውን ጥያቄ ሲያንቀሳቅስ የነበረውን አካል ታውቀዋለህ በደንብ? እሱም ሪያክሽነሪ ነው መወከል አለብን ብለው ይሄ እሱም የተደራጀ አይደለም። ማነው ስሙ የዚህ አብኑ ማን ነበር ስሙ? ይሄ መጫው ልጅና እዚህ በውጭ ሀገር ያሉ ምንም የሚግባቡ ያልሆኑ ሰዎች ጀስት ውክልና አጣ ምናምን ብለው ያልተደራጀ እዚህ በማህበራዊ ሚዲያ የተፈጠረ ትስስር ነው። ቴዎድሮስ ትርፍ የነበረበት ደሳለኝ ጫን የሚባለው ነበረበት ነገር። ይሄ ትስስር አንተ ቅርበት የለህም ማለት ነው ለዚህ አካል። አንተ ይልቅ ለብልጽግና ነው እናንተ አይደለም ነገሩን ምናልባት ይሄ ዝም ብሎ አንዳንድ እንትኖች ይሄ ተደራጅቶ ምናምን እያለ በዛ እንደው ከሌ ብዬ መፈረጃ አልፈልግም፣ ግን እንደዛ አይነት ናሬቲቭ ሊያነሳ የፈለገውን አካል አውቀዋለሁ። ከሰናይ ተራምሱ ጋር ተያይዞ ታርጌት ሊያደርግ ፈልጉ የሆነ ትርክት ሊፈጥር የፈለገውን ምናልባት በዛ አካባቢ ሚስኢንፎርም ተደርገሃል። የለም የተደራጀ የተቀናጀ የታሰበ ነገር የለም። ሪያክሽነሪ ነው፣ ግብታዊ ሪያክሽነሪ ነገር ነው የተደረገው። ትረስት ሚ ብሊሜ ማነ ሀያና እና አሁን የአማራው እንትን ሲሄ ትጥቅ ትግል የሚባለው ስለማውቀው ነው። ህዝባዊ ኃይል የሚባል ነበር መጀመሪያ ላይ እኛ የመሰረት ነው። የአማራ ኃይል ዛ መከላከያ ሰራዊት በአሉላ ዘመቻ ተመቶ ሲወጣ 22ኛ ክፍለ ጦር ሲፈርስ የተወሰኑ ሰዎች ተነጋግረን መከላከያው ፈርሷል፣ የህወሓት ኃይሎች ወደ አዲስ አበባ የሚገቡ ከሆነ አማራው ተከላካይ የራሱ ኃይል ያስፈልገዋል፣ ተገዳዳሪ ታጣቂ ኃይል ብለን ነው በኋላ ይሄን አማራ ህዝባዊ ኃይል የሚባለው የመጣ። እነዘመንም በኋላ ነው አያውቁትም ሀሳቡን፣ እኛ ላይ ያመጣ ነው። የተወሰኑ ሰዎች እኔ አስረስ አንድ ሁለት ሰዎች ሌሎች ሰዎችም አሉና ያ ከተደረገ በኋላ ሂደው ህወሓት ተሸንፎ ከተመለሱ በኋላ ከመንግስት ጋር መጣላት አይፈልጉም። ዲያስፖራውም ደግሞ ይሄ አማራ ህዝባዊ ኃይል ምናምን የሚባለው ስሙን ስለሚወደው ከሱም ጋር መጣላት አይፈልጉም። ስሙን ዝም ብሎ ይፈልጉታል። ግን ፕራክቲካሊ የሌለ የፈረሰ አደረጃጀት ነው የነበረ ህዝባዊ ኃይል የሚባለው። የራሳቸውን ህይወት ነው የሚኖሩት። አንዳንድ በሚዲያ እየወጡ ሊናገሩ ይችላሉ። የህግ ማስከበር ተብሎ ሲዘመት ነው የምነግርህ። ዘመነ ካሴ የሚባለው ግለሰብ እዛ እናቱ ቤት ነበር። 13 አካባቢ 13 ባህር ዳር ነበር። እኛ ነው አሽልካ ያስወጣን፣ እኛ ጓደኞች ናቸው። ከዛ በኋላ ነው ይሄ ነገር 13 ዛ ሄዶ ትጥቅ ትግል ይሄ አባይ ሸለቆ አለ። እስክንድር ደግሞ ከአሜሪካ መጥቶ አዲስ አበባ ሄዶ እዛ አማን ደብረ ኤልያስ መሰረተ የሆነ ቡድን። እሱ ምንም ተቀባይነት አልነበረው። የተቀናጀ ኦርጋናይዝድ የሆነ ነገር አልነበረም። በኋላ ልዩ ኃይሉን ራሱ ክልሉ ሲበትነው ነው ለነዚህ ኃይል የሆናቸው ሂዶ ምንም በቃ ሆፕለስ ነው። እንዴት ከሀገር እንውጣ ምናምን አንዳንዶች መማከሙ ነበር። አንተ ባሰብከው ልክ አይደለም። ብዙ መንግስትም በዚህ ላይ ያለው ግምገማ ስህተት ነው። በተቀናጀ መልኩ የክልሉ መንግስት ማፍረስ፣ ፌዴራል መንግስቱን መቆጣጠር ምናምን እንደዛ አይነት ሀሳብ የለም። በዛ ልክ የተደራጀ ስብስብም አልነበረም። ሪያክሽነሪ ነው።
ከመሞት ይቅርብህ ኃይልዬ። እኔ ለመሰለህ ሙሉ የተሟላ ኢንፎርሜሽን መረጃ ያለኝ ነገር እንደማን እንደሚነግሩ ስለገባኝ ይሄ መረጃ ምንጭ ስለገባኝ ሰው የሚነግረኝ ምናምን ብቻ አይደለም። ነው። ከዛ በኋላ እኮ የመጀመሪያ ህግ ማስከበር ተብሎ እኮ ስም ዝርዝር ተይዞ እነማን እንደይያዙ እየተባለ እኮ ሲኬድ ለፌዴራል እንትኑ እንዴት ሪፖርት እንደተደረገ የመጀመሪያ ህግ ማስከበር ዘመቻ ተብሎ እንዴት እንደተገባ ሁሉ በደንብ ስለማውቀው ነው። ይሄ ግን የተሳሳተ መረጃ ነው። ምንም የታቀደ ነገር አልነበረም። ግብታዊ ሪአክሽነሪ ነው። ቆይ ኃይለ ኢየሱስ አንተ የምትለኝ ሪአክሽነሪ ነው ስትል ምን ማለት ነው? ይሄ እኮ የአማራ ፒፒ የፖለቲካል ስትራክቸር ተሳትፎበታል። ከባህር ዳርና ከደብረ ማርቆስ ከደብረ ብርሃን ከከተማ ወጥቶ እኮ የተኮሰው ስትራክቸሩ ሰፖርት ስለነበረው እኮ እሱ ልዩ ኃይሉ ሲበተን አሁን መጣለ ወደ እኔ አሁን የታቀደ ነገር የለም እኮ ነው የምልህ። ከዛ በኋላ ልዩ እነዚህ ልጆች የመጀመሪያ ህግ ማስከበር ተብለው በጎጃም አካባቢ የህግ ማስከበር ዘመቻ ተብሎ ካምፔኑን በማን አካባቢ እንደመጣ ስለማውቀው ነው። በአክቲቪስቶቹ እንዴት ፑሽ እንዳደረጉትም ይገባኛል። ከዛ እነዚህ ልጆች በያሉበት የተወሰኑት እንዲታሰሩ ሲደረግ የተወሰኑት ወደ ጫካ እንዲገቡ ተደረገ። ሲገቡ ምንም ሀሳብ አልነበራቸው። በኋላ ላይ ግን ልዩ ኃይል የሚባለው ወደ መፍረስ ደረጃ ሲሄድ ያኔ በመንግስት መዋቅር ውስጥ የነበረው አካል ያኔ ልዩ ኃይሉ ሊያፈርሱት ነው ኦሮሞ ፒፒ ምናምን ሲባል ድጋፍ የሰጣለ ከነገዱ ጀምሮ እና ባያለው ጀምሮ ከዛ በኋላ ድጋፍ ሰጣ በየመዋቅሩ በየደረጃው። ሐሳቡ ግን ይሄ የመጣው እንትን ነው ታቀዶበት። ቢታቀድበት መጀመሪያ መሪ ድርጅት ነበር የሚፈጠረው ነው አይደለም። የታቀደበት አይደለም፣ ግብታዊ ነው አነሳሱ። አንተም ባይተዋር አድርገው ካልሆነ የታቀደበት ነው። ይኸውልህ ልንገርህ፣ ከውስጥ ስትራክቸሩን ከውስጥ ነበረ ኮላፕስ ለማድረግ ትልቁ ዓላማ። አንተም ማታስታውስ ከሆነ አዶን ነው የመጨረሻዎቹ ኤርትራ ላይ የሚሰለጥኑ የነበሩ የልዩ ኃይል ሰዎች ከፌደራል መንግስት ፍቃድ ውጪ ነበረ እየተደረገ የነበረው። እዛ ላይ እንደውም ኦፕን የወጣ ደብዳቤ ራሱ አለ፣ ብዙ ሰው የሚያስታውስ ከሆነ እንዲያቆሙ ትዕዛዝ ከተሰጠ በኋላ የክልሉ ስትራክቸር ውስጥ ኤርትራ ላይ ሄደው እንዲሰለጥን እንደገና ፑሽ የማድረግ ነገር ነበረ እና ልዩ ኃይሉ ይሄ ነው ተባለ በኋላ አሁን እዚህ ጋር ነው። አሁን ለምሳሌ ኤርትራዎች ከመንግስት መዋቅር ውጭ የሆነ ነገር ያሰለጠኑት የለም። ኤርትራዎች ያሰለጠኑትኝ አሁን በተለምዶ የተከሴት ዘብ የምትሉትን የአማራ ልዩ ኃይል ተብሎ በወልቃይት ጠገዴ ማሰልጠኛ የአማራ ክልል ፖሊስ ማሰልጠኛ ተቋም ውስጥ ገብተው ነው ያሰለጠኑ። ደንበኛ ስልጠና በመንግስት እውቅና በመንግስት ድጋፍ የተለየ ከመንግስት መዋቅር ውጭ የሆነ ስልጠና የሰጡት ነገር የለም። በኤርትራ በኩል የነበረ ግንኙነትም እዛ ወልቃይት ጠገዴ ላይ ሁመራ ላይ የነበረ ግንኙነት ነው። ይህ በግልጽ ነው የምነግርህ ሀያና። አሁን ምን ሆነ መሰለህ፣ የሆነ ካምፔን ተደረገው ህግ ማስከበር የሚባል ነገር ሲባል እኔ ስለማቅ ነው ገቨርንመንቱ ሚስ ኢንፎርምድ ሆኖ የመጀመሪያው የህግ ማስከበር ዘመቻ ተብሎ የተዘመተ ጎጃም ላይ ነው። በባህር ዳር በመላ ጎጃም የመጀመሪያ ህግ ማስከበር ተብሎ ያው ልጆቹ ሾው ያደረጉ ያቦነ ዘራብሩክ በዓል ላይም እነዘመነ በቦዲጋርድ ታጅበው ከይልቃል ጎን እንደ መንግስቱ ነው ኦቨራክት ሲያደርጉ ስለነበር ልጆቹ የእስራኤል ዩኒፎርም ለብሰው አሁን መሰለህ ደራ ታይታይ አይነት ይሄ ጉራ ስለሚያበዙ ልጆቹ በመንግስት ደረጃ ምን ታየ መሰለህ ትልቅ የሆነ ኃይል እየተደራጀ ነው ምናምን የሚል ሐሳብ ገባ እንዴ ይልቃልም ካወርቱኛል እና ልጆቹ አሳጡት እሱን ራሱ። ልጆቹ ግን በተግባር የሰሩት ስራ የለም፣ ሾው ነው። ለሚዲያ ኦቨራክት ያደርጋሉ እንደዛ እየታዩ፣ በተጨባጭ ግን ምንም ነገር የላቸውም እነዚህ ልጆች። የህግ ማስከበር ሲባል እኮ ነገር እንትና እናቱ ቤት ተቀምጦ ነበረ። ማነው ይሄ ዘመን የሚባለው ሰውዬ? ምንም የሚያውቀው ነገር እናቱ ቤት ቁጭ ብሎ እየመራ የሄደው የቀበሌው ሊቀመንበር ነው። እዛች የጎቱ የቀበሌው ሊቀመንበር። ይሄ ነው የምትለው የተቀናጀ የተደራጀ ነገር አልነበረም። በኋላ ዘመነ ታሰረ። እዛ
ብርሃነ ምናምን የሚባል ዓለም ብርሃን የሚባል ቸርች ይሄ የሰፈር ቀበሌ 3 ባህር ዳር ታሰረ። አስረስ ሸሽቶ ነፍሴ ሳር ምድር ገባ። እዛ የአባይ ሸለቆ ብሎ ለመጀመሪያ ጊዜ ታጣቂ ኃይል ያደራጀ እሱ ነው። በኋላ እስክንድር የሚባለው ሰውዬ ደግሞ እዛ ደብረ ኤልያስ ሄዶ ደግሞ እዛ የራሱን የተወሰነ ቡድን አደራጀ። እነሱ ማደራጀው 10 15 20 የምትለው ሰውም አልነበራቸው እና እኔ እንኳን እንዲሁም አንዳንዶቹ ሲያማክሩኝ ይሄ እብደት ነው ተውቱኝ፣ ፕሮሎንግድ በሆነ ኮንፍሊክት አማራውን ምንም የምታመጡት ነገር የለም፣ ሽፍታ ሆናችሁ ትቀራላችሁ አልን። ከዛም እንትናማ ነው ነፍሱን ይማርና ግርማ እንዲሁም እናስረስ የሚምጡ ተቀላቃይ በህግ ሁሉ አስገቧቸው አመራር አድርጓቸው ምናምን በሚል እየተነጋገርን ምክክር እያደረግን ባለንበት ሰዓት ማነው ይሄ ግርማ እዛ ሰሜን ሸዋ ሂዶ ተገደለ። በወቅቱ ደግሞ ይሄ ልዩ ኃይል ይፍረስ ተባለ። ነገሩ ተቀጣጠለ። ለእነዚህ ልጆች አመች ሆነላቸው። ይሄ ልዩ ኃይሉ የሚባለው ሲመጣ መንግስታዊ መዋቅር ያኔ ድጋፍ አድርጓል በውስጥ ያለ ካልከኝ፣ አዎ ያኔ አድርጓል። ምናልባት የልዩ ኃይሉ ጋር ተያይዞ ያኔ እነዚህ ነገዱም ሲገፉ በመንግስት ከነ አብይ ጋር ተጋጅተው ሲወጡ ነባያሌውም ትክክል አይደለም የተገፉበት መንገድ ብዬ አስባለሁ። ይሄ ስህተቱ የነ አብይ ነው ብዬ አላምንም። የአማራ ብልጽግና ችግር ነው። የአማራው የውስጥ የፖለቲካል ችግር ባህል፣ እርስ በርስ ያለመከባበር ባህል ነው ብዬ አስባለሁ። ያ ሲደረግ ምናልባት በዛ መዋቅር ውስጥ የእነሱ መዋቅር ውስጥ ያሉት ሰዎችን ሞቢላይዝ አድርገዋል በሚለው ከሆነ እስማማለሁ። ከዛ ይሄ ግብታዊ እርምጃ ነው። ታቅዶበት ፕላን ተደርጎ ምናምን ቢሆን ኑሮ ክልሉን መያዝ የሚቻል ነበር ብዬ አስባለሁ። ይህ አማጺው ኃይል ይዘው ነበር ብዬ ነው የማምነው። ባህር ዳር ጋር ሲደረግ ማናህያና ዝም ብለህ አሁን ከየት አካባቢ መረጃው ምንጭ እንደመጣለ ስለገባኝ ነው። ባህር ዳር ራቸው ይዙት ነበር ከተማው በወቅቱ ልጆቹን በቅርብ ስላችሁ ኧረ ተው ከተማው እንዳታወድሙት እናንተ ሰዎች እያልኳቸው ነበር። ምንም የተቀናጀ አይደለም። ኢቨን ስልክ እኮ መገናኘት አንዳንዶቹን እንዲሁም በስልክ ምን ያገናኛቸዋል ከተለያየ ቦታ ሆነው እዚህ ውጭ እኔ ሆኜ ራሱ እና ስካኑ እያልን ተው ተረጋጉ ነበር። ኃይለ ኢየሱስ እንግዲህ የኢትዮጵያ ፖለቲካ ውስጥ ጥርስህን የነቀልክ ሰው ነው። ልጆች አሉ ብዙ ሚስ ኢንፎርምድ ተደርገሃል። አያና በዚህ ጉዳይ ኢንፎርምድ ስለማልደረግ ነው እኮ ሚስ ኢንፎርምድ ነው ተደርገሃል። አያና ሲጀመር እኔ ኢንፎርምድ ተደርጌ አይደለም ነው ማለት አይ ዶንት ጌት ኢንፎርምድ። በአማራው ፖለቲካ ውስጥ ያለ አስተላለፍ ይገባኛል። ማን ሚስ ኢንፎርምድ እንዳደረግህ ይገባኛል። ምክንያቱም እኔ በተጨባጭ ስለማውቅ እኮ ነው የምነግርህ። የተቀናጀ የታቀደበት ነገር ፑሽባክ የምታደርግ ከሆነ ማለት ነው ፑሽባክ የምታደርግ ከሆነ ኖርማሊ ፖለቲካሊ የሚሰጥህ ኢንፎርሜሽን አቬይላብል የሚሆንልህ ነገር ነው ይቀየራል፣ መልኩ ይቀየራል። እና ይሄንን ወደ መሳሪያ መሄድና ፕላን ቢ የሚባለውን ነገር አንተ ፑሽባክ የምታደርግ ከነበረ እንደምትለኝ እነ እስክንድርም ወደ ላሊበላ ሲሄዱ ሌሎቹንም እንደዚህ ፑሽ የምታደርግና ይሄ አዋጭ እንዳልሆነ ከመጀመሪያውም ይሄን ፖዚሽን ከያዝክ ሊሰጥህ የሚችለው ኢንፎርሜሽን አሁን ያለህን አይነት ምልከታ ቢኖረው አይገርመኝም። ግን እስቲ ሞር በመንግስት አካባቢ ባለው መዋቅር ውስጥ የነበረው ነገር ስለማቅ በተለይ ስፔሻሊ በጎጃም ያለውን ዋና ይሄ ነገር የተነሳበት ጎጃም አካባቢ ስለሆነ ለዛ ነገር በጣም ቅርብ ስለሆንኩኝ ታቅዶበት የተደረገ እንዳልሆነ በደንብ አድርጌ ነው የማውቀው። ታቅዶበት በፕላን በእቅድ የተደረገ ነገር አይደለም። በጣም ይሄ ግብታዊ ሪያክሽነሪ ነው። እቅድ በእቅድና በፕላን የተደረገ ነገር ቢኖር ከፊት የሚሰለፉ የሚመጡ የነበሩት እነ ኮሎኔል ደመቀ ዘውዱ ነበሩ። ከኤርትራ ጋር በለው ከምን በጣም የተደራጀ ኃይል ደንበኛ ነገር የነበረው እዛ አካባቢ የታቀደበት ነገር ቢሆን ኑሮ ነው የምልህ። አይደለም ይሄ እኮ ነገር ሲጀመር እኮ እንትና እኮ ለረጅም ጊዜ እኮ ገለልተኛ ሆኖ ቆይተው ነበር። እነ ምሬ ራሱ በኋላ የህግ ማስከበር ብለው ይሄ ግርማ ሲሞት እኮ ነው እነሱ የገቡበት እንጂ ለረጅም ጊዜ እኮ ከመከላከያ አብረን ነበር የሚሉት እነ ምሬ ራሱ።
ቆቦና አመክኖውን ወልዲያ እኮ ራስህ እኮ አመክኖውን ተናገርክ። ይኸውልህ የደመቀንም የነምሬንም ሌሎችም አሉ ኢቭን እዛው አማራ ውስጥ የታቀደ እኮ አሚን የሰሜኑ ዘመቻን ተከትሎ የታጠቀ ኃይል እኮ አማራ ክልል ነበረ እኮ ነው። ሁሉን ያካተተ አይደለም። አሁን ይኸውልህ ከዚህ በላይ እስቲ ዳይቨልጅ እናድርግና በዲፈረንስ እንያዘው። በቃ ልዩነት አለን በሚለው እንያዘው። ሞር ፕራይቬት በሆነ እንትን እኔ ጀስት ለምን እዚህ ደረጃ እኔ ኮንክሉሲቭሊ አልናገርም። ታውቃለህ አንድ ነገር እንደው አትሊስት አወዛጋቢ አድርጌ ነው ማስቀምጠው እንጂ በዚህ ደረጃ የተጨበጠ ነገር ከሌለኝ ነው ብዬ መናገር አልደፍርምና አመክኖዬን ይኸውና እንትን ትላለህ። ለአሁኑ በዚህ ጉዳይ ላይ እኔ በጣም እንደ ጀመዳፍ ማቀው ነገር ስለሆነ ነው የምነግርህ። የአማራውን ክልል ጉዳይ በዋናነት ደግሞ የፋኖ የሚባለው ነገር የተጀመረ ጎጃም አካባቢም ስለሆነ ከአባይ እስከ አባይ ያለውን ነገር እያንዳንዷን ሂደት ስለማውቅ እያንዳንዷን ነገር ስለማውቅ ዘመነ የሚባለው ሰውዬ አድራጅ የለም። ሰውዬ ዘጣፍቶ ስልኩን ዘግቶ ማንም አያውቅም። እየተደዋወልን ኤቭሪቲንግ እኛ ልጆቹ ስናረጋጋ እኛም ስለነበርንበት በሂደቱ ላይ ልጆቹ እንትን ለማድረግ እያንዳንዱን ስቴጅም ስለማውቀው በዚህ ጉዳይ ላይ ላለመስማማት ብንስማማ ጥሩ ነው። ምንም አተሳምነኝም። እኔ በጉዳዩ ላይ ጎጃምን በሚመለከት ያኔ ኤቭሪቲንግ ስለማውቅ ነው የምነግርህ። እያንዳንዷን ነገር ስለማውቅ በዚህ ጉዳይ ላይ ሚስሊድ ተደርገሃልኝ ህግ ማስከበር ይፈጸምበት ጎጃም ላይ እያሉ ዘመቻ ያደረጉ አካላት ሚስሊድ አድርገውሃል። ያ ዘመቻ አንተን ብቻ አይደለም የመንግስት መዋቅሩንም ሚስሊድ አድርጎት ነበር። ያን በዛ ብንይዘው ላለመስማማት ተስማምተን ብናልፈው ደስ ይለኛል። ላለመስማማት እንስማማ። ጥሩ ነው። ለማንኛውም ጥሩ ኮንቨርሴሽን ነው። ጀስት እኔ ጥያቄም የነበረው መጀመሪያ ላይ ሌየርድ ሎድድ ኩዌስችን አለኝ ብዬ የመጣሁበት ዓላማ ታይም ላይኑን ኦብዘርቭ ስታደርገው ምናልባት ይሄ ያልተስማማንበት ባለመስማማት የተስማማንበት ሀሳብ ዲፍረንስ ሜከርም ሊሆን ይችላል እና ከኔ ፖይንት ኦፍ ቪው እንደውም ከሚጠበቀው በላይ በፈጠነ ሁኔታ ነው ነገሮች ይሄ አካል ፖለቲካን አሁን ሪል ፖለቲክስ የመስራት እድል ቦዝ አየሩ ላይ ሚዲያው ላይ መሬት ላይ ከህዝቡ ጋር ባለው ነገርም አንተ እንደምትለው ፖለቲካ ውስጥ ዳይሬክትሊ ሐሳብን የመሸጥና ፕሮፓጌት ሊደረጉ የሚችሉ ነገሮችን ወደ ህዝብ አምጥቶ ከተጻራሪ ሐሳብ ከያዘው መሳሪያ ከያዘው አካል ጋር ግንኙነት ንግግር እንደዛ አይነት ነገሮች ሊገባ የሚችልበት ኦፖርቹኒቲ ከዚህ በኋላ ሊመጣ የሚችል ነው እንጂ ከዚህ በፊት ቻንሱ ራሱ ነበረ ብያለሁ በኔ እይታና ፕሬዲክሽን። እሱን ጀስት ፖዝ ለማድረግ ነው እንግዲህ እኔ ልተኛ ነው ነገር ልዩነት ይዤዋለሁ። ጊዜው ዛሬ ነው የምትለው እኔ ምናልባት የመጀመሪያዎቹ 6-7 ወራት ላይሆን ይችል ነበር በሚለው እስማማለሁ። ጸጥታ ማስከበር ነበር፣ ስሜቱም ከፍ ያለ ነበር ብዬ አስባለሁ። ያለፉት 6-7-8 ወራት ላይ መስራት ይቻል ነበር ብዬ አምናለሁ። አልተሰራም። አሁን ጊዜው ነው ባልከው አሁንም ቢሆን ምንም አይነት እንቅስቃሴ የለም በእኔ ግምገማ። ግን ኦሮሚያ ፖለቲካ ላይ ግን ያለው የዚህ የፖለቲካል ሽፍት ወይም ደግሞ ንግግር ባይት ሰልፍ አይን ገላጭ ነው ብዬ አምናለሁ። አንተ እንዴት ታየዋለህ ኃይሌ? እሱ ሌላ ነገር ነው። ሌላ ነገር ነው ማለት ምን ማለት ነው? ሌላ ነገር ነው ማለት አልገባኝም። አይ አሁን የተነሳውን ነገር አይተናል። ኤክስትሪም ሂደዋል። እሱን አሁን እንትን ብያለሁ። ምናልባት እንትናቸው ነገሮችን ሃንድል ላደርግ የሞከሩበት ኢኒሺዬቲቭን አይቻለሁ። መነሻው ምንድነው? ከመንግስት አካባቢ የመጣ ነው የሚባል አይን ገላጭ ነው ባልከው ላይ እኔ ብዙ ልዩነት የለኝም። አንዱም ወደ ቅድም አያና ወደ ፖለቲካል አሪና እየመጣ ነው የሚለው ከዛ ጋር ማች አያደርግልህም ወይ ነው?
ወደ አዳራሽ ውይይት ውስጥ መግባቱ ራሱ ጥያቄዎቹ ኤክስትሪም ጥያቄ ይሁን ለዘብተኛም ጥያቄ ይሁን ሁለት ጫፍና ጫፍ ያሉ አስተሳሰብ የሚያራምዱ ሴንተሪስት ነኝ የሚለውም ይሄን ነገር ሆልድ ካረገው ይሄንን ሚቲንጉ መካሄዱ ባይሰልፍ አይንገላጭ አይደለም የሚለው ከሱ አንጻር ነው ከቀረበው ታይሚንግም አንጻር ነው። አንዳንዶቹ ይሄ ሚቲንግ ይሄ ውይይት ወደ አዳራሽ ውስጥ መግባቱ ምናልባት ከአንድ ዓመት በኋላ ከሚሆንና ዛሬ ላይ መሆኑ የዛሬ አንድ ዓመት ሆኖስ ቢሆን ኖሮ ይሄኛው ውይይት ምናልባት ራይት አፍተር የዚህ የኦላን ኃይል አላናግርም ነበር የሚለው የኦፒዲዮ መንግስት እነ ሽመልስ አብዲሳ በተአምር አናናግርም አንገታችን ይታረዳል እንጂ ሲሉ ነበር። ልክ ከህወሓት ኃይል ሳውዝ አፍሪካ ላይ ሄዶ ሁለት ጊዜ እኮ ተወያይተዋል። እኮ መቼ ነው የሆነው? ነው ታይሚንጉን ነው የምታየው። ከፕሪቶሪያ በኋላ ነው። ከፕሪቶሪያ በኋላ ከዛው ከኦሮሚያ ብልጽግና ምክር ቤት ተወካዮች ጥያቄዎች መቅረብ ጀመሩ። እዛው ተወካዮች ምክር ቤት ላይ ማለት ነው። እዛ ቦታ ላይ በስምምነት ተፈቶ እንዴት ነው የዚህ ጉዳይ በስምምነት የማይፈታው ለምንድን ነው ድርድር የማይቀርቡት ሲባል ዴን የሴታፕ መደረግ ጀመረ ማለት ነው። እስከዛም ድረስ እኮ እስከ የህወሓት ጦርነት መባቻ ድረስ ወይም ደግሞ ፕሪቶሪያው እስከመመጣ ድረስ ራሱ የዓለም አቀፍ መንግስት እኮ ለኦላም ይሄን ያለ እውቅና አልሰጠውም ነበር አይደል? ከቨሬጅም አልነበረው በዓለም አቀፍ መድረክ ኦላ የሚባለው ኃይል መንግስትም ሸኔ እያለ ነበር የሚጠላው። እዚህም እዛም የሚሮረጡ ሽፍቶች ነበር እያለ ይጠራ የነበረው። እዚህ ግቡ የሚባሉ ጥያቄ የላቸውም ኮዝም የላቸውም ሲል ነበረ። የዓለም አቀፍ መንግስትም ሙሉ ትኩረቱ የነበረው ህወሓት ላይ ነበረ። ከዛ የፕሪቶሪያው ስምምነት ከመጣ በኋላ በዚህ በፓርላማ ውስጥ የኦሮሚያ ተወካዮች ጥያቄውን ማቅረብ ጀመሩ። እንዴት ነው ለዛኛው ያድል ተሰጥቶ ለዚህኛው ኃይል ይህን ሁሉ ዳሜጅ እየፈጠረ ለምንድን ነው ሀይ የማይባለው? ለምንድን ነው ቁጭ ብሎ የማይነጋገረው መንግስት የሚል ጥያቄ ቀረበ። ከዛም ደግሞ የኢንተርናሽናል ኮሚኒቲው ራይት አዌይ ሺፍት ማድረግ ጀመረ። ኦሮሚያ ላይም ጥቃት መድረግ ኦሮሚያ ላይም ከፍተኛ ጥቃት አለ፣ ድሮን ጥቃቶች አሉ መባል ጀመረ። ን የኦላም ኃይል ደግሞ አይ እኛ ሶስተኛ ወገን ከሌለ በተአምር አንነጋገርም ከነዚህ ኃይሎች ጋር የሚል ላቭሬጅ መያዝ ጀመሩ። ግን ታንዛኒያ መጣ ማለት ነው። ታይም ላይኑን ማየት ይቻላል ማለት ነው። ዝም ብሎ እንደ ባቦ ሰጥ አይደለም ለማለት ፈልጌ ነው። አይ ላይ እንዴት ናችሁ? ቅድምም ስታወሩ መናገር ፈልጌ ነበረ እዚህ የኦላ ድርድር ላይ አይ ቲንክ እናንተ ደረጀም ሲናገር የነበረው ትክክል አይመስለኝም። በቂ መረጃ ያለው አልመሰለኝም። ምክንያቱም ኦላ ድርድር ያደርግ የነበረው በፌዴራል ገቨርንመንት ሌቭል ነበር እንጂ በክልል ሌቭል አልነበረም እናንተ እንዳላችሁት። ምክንያቱም አሁን ዞሮ በፌዴራል እኮ ብያለው። ምኑን ነው የተቃወምኩ? እኔም ያልኩት ኦሮሚያን ያላችሁት እናንተ ሁላችሁም ተስማምታችሁ። እኔ ነኝ እንደዚህ ያልኩት። እንደውም እኔ አስረግጬ እሱ እንደዛ ሲል አይ እኔ ባለኝ መረጃ እንደውም የክልል መንግስት ላይ ፓወሩን ማግኘት አለብኝ የሚል ክርክር ነው ያላስማማቸው በዋነኝነት ብዬ ነው እኔ ያለኝ መረጃ ያ ነው። እንደውም ያላስማማቸው መግለጫ ተሰጥቷል። በነገራችን ላይ መግለጫ የኦላ መሪ ጃልመሮ መግለጫ ሰጥቷል። በጽሁፍም አለ፣ እስካሁንም ዌብሳይታቸው ላይም አለ። ድርድሩም የተደረገው በፌዴራል ሌቭል ነው። የቀረበውን ፕሮፖዛል በፌዴራል ሌቭል ነው። ሲጀመር ሁኔታውንም ስታዩት በክልል የሚደረግ እነ ኃይሌ አሁን ቅድም ሲል እንደነበረው በክልል ደረጃ መፍትሄ ለማምጣት መሞከር እኔ መፍትሄ ያምጣል ብዬ እኔም ፐርሰናሊም አላምንም፣ ኦላም አያምንም። ምናልባት ወደኋላ ሄደን ህወሓትም ያኔ ከጦርነቱ በፊት ልደራደር ኃይሌ ገብረስላሴ ደራርቱ ሄደው ሊያስማሙ የውሸት ሽምግልና በሄዱ ጊዜ ያ ጉዳዩ ፈረሰ ብሎ ያሉት ከኛ ጋር ብቻ ሰላም በመፍጠር መፍትሄ ማምጣት አይቻልም። ስለዚህ ኦሮሚያ ውስጥ ያሉትንም ሌላ አካባቢ ያሉትን የፖለቲካ ኃይሎች ተሰባስበን መፍትሄ እናምጣ የሚል ነገር ነበር ያመጡት። ኢምፓክት ጦርነቱ አይቀሬ ስለነበረ መንግስት ያንን አልተቀበለም፣ ጉዳዩ ቀረ ማለት ነው። በዛ የኦላም
ኃይሌ ያውቀዋለሁ ስትል ሰምቻለሁ። አራራይ የሚል ኮንሴፕት ነበር የመጣው። ምክንያቱ ምንድን ነው? አራራይ ማለት ሪኦረንት ማድረግ ነው። በተለይ ሰራዊቱን ሪኦረንት ማድረግ፣ ከዛ ደግሞ በአዲሱ ሀሳብ ህዝብ ማገልገል በሚችሉበት አኳኋን የአንድን ፓርቲ ወይም የአንድን ቡድን ብቻ ሳይሆን የሀገሪቱን ህዝብ ማገልገል በሚችሉበት አኳኋን ሪኦረንት መደረግ አለባቸው። ከዛ ትሬኒንግ ማግኘት አለባቸው። ከዛ ኢንቴግሬት አድርገው የሀገር ሚሊተሪ መሆን የሚችሉበት ሁኔታ መፈጠር አለበት እንጂ መንግስት አሁን ያለውን ጉልበት ይዞ ድርድር ማድረግ አይቻልም። ምክንያቱም ተመልሶ ሊያስር ይችላል፣ ተመልሶ ሊገድል ይችላል፣ ተመልሶ ጉልበት ሊጠቀም ስለሚችል ያ ጉልበት ወጥቶ ለህዝብ መሆን አለበት። ይሄ የሚሊተሪ ኃይሉ ከጉልበት ጋር ብቻ የተገናኘ ነው የምትለው? ከሚሊተሪ ጋር ብቻ የተገናኘ ነው የምትለው? ከፖለቲካ ጋር የተገናኘ አይደለም? ከስልጣን ጋር የተገናኘ በዋናነት እሱ ነው። በዋናነት አራራ የሚል ኮንሴፕት ኢንትሮዲውስ አድርገው ኦላ ሪኦሪንቴሽን፣ ሪትሬኒንግ እና ኢንቴግሬሽን የሚል ኮንሴፕት እሱ ነው ያፈረሰው። መንግስት ደግሞ እሱን አይፈልግም። ዲዲአርን ነው የሚፈልገው። ማስፈታት ብቻ ነው የሚፈልገው። ልዩነት የመጣው እዛ ላይ ነው። ያፋረሰውም እሱ ብቻ ነው በዋናነት ማለት ነው። የክልል ስልጣን አልጠየቁም የምትለው የኦሮሚያ ሪጅንን ስልጣን አልጠየቁም የምትለው እሱ ችግር አልነበረም። እንደውም በስልጣን ደረጃ የተሻለም ስልጣን ሊሰጧቸው ኦፈር አድርገዋቸው ነበር እኮ። ስልጣን ኢሹ አልነበረም። አሁንም ቢሆን አሁን የአማራ ክልሉም ጦርነት የሆነ ወጥ የሆነ መፍትሄ ማክሮ ሌቭል በትልቁ ካልሆነ በስተቀረ መፍትሄ አንድ አካባቢ ብቻ ችግር በመፍታት መፍትሄ የሚመጣ አይደለም የዛ አገር ችግር። አይ ቲንክ የኦላ አፕሮች ትክክል ነው። አሁንም እናንተ አሁን በክልል ደረጃ ነበረ አይደል ነው ኃይሌ ሚስ አንደርስታንድ አድርጌ እንደሆነ አላውቅም፣ ግን ቅድም ስለ አማራ ክልልም ስታወራ እዛው አካባቢ የሚፈታው ችግር እዛ አካባቢ ሶልቭ ማድረግ ብቻ አማራ ክልል ላይ ብቻ ችግር በመፍታት የዛ ነገር ችግር መፍታት አይቻልም። መፈታት ካለበት እስከ ትግራይ ድረስ ሄዶ ከኦሮሚያ እስከ ትግራይ ድረስ ያለው የፖለቲካ ችግር መፍትሄ አግኝቶ ቤር ሚኒመም አንደኛ የኦላ ፕሮፖዛል መሬት ላይ መውረድ ካልቻለ፣ ሁለተኛ ደግሞ ከዛም በኋላ ራሱ በትራንዚሽናል ገቨርንመንት በምርጫ የሚሆን ምንም ይመቻች ህዝቡ የሚፈልገውን በነፃነት መምረጥ የሚችልበት አትሊስት ላይክ ላስት ታይም አማራ ክልል እንደተደረገው አይነት ምርጫ መምጣት ካልቻለ የዛ ሀገር ችግር ይፈታል ብዬ አላምንም። እሱን ነው። እኔ ጥያቄ እዚህ ልጠይቅ፣ ለምንድን ነው የብልጽግና የዚህ የአይአርን የፈራው? የሚሊተሪ ኢንቴግሬሽን ከሆነ የታጣቂ ቡድን የጠየቀው ምንድን ነው ትልቁ ችግር? ምክንያቱም ጉልበቱን ያጣል። እንዴት ነው ሚሊታሪው ፓወር ለማካፈል? ቆይ ኦሮሚያ ክልል ላይ ያለውን ፓወር ለማጋራት ያልተሻገረው እንዴት ነው? በአገር አቀፍ ደረጃ ያለን በክልልም ደረጃ ሊሆን ይችላል የሚሊተሪውን ኃይል፣ በአገር አቀፍም ደረጃ ያለው የመከላከያ ኃይል፣ በአገር አቀፍ ደረጃ ያለው የመከላከያ ኃይል ውስጥ ኢንተግሬት ለማድረግ እነዚህን ኃይል ምኑ ነው ስጋት የሚፈጥርበት ነው? ቢካዝ ሪኦረንት ይደረጋል። አሁን የፓርቲ ነው ሰርቭ የሚያደርጉት አይደለ? አሁን ኤታማዦር ሹሙን ስታየው ፖለቲካ ነው የሚያወራው፣ ስለ አብይ ስልጣን ነው የሚያወራው። ታማኝነቱም ለብልጽግና ነው እንጂ ለህዝብና ለመንግስት አይደለም ሚሊታሪው። ያንን ሉዝ ያደርጋል። ያን ደግሞ አይፈልጉትም እነሱ። ፕሮብለም ያ ካልተቀየረ በስተቀር አይዘር በጉልበት መሸነፍ አለበት ኦር በዚህ በድርድር አሁን አራራዩ በቀረበው መልኩ ሚሊታሪው ኢንዲፔንደንት መሆን የሚችልበት ለህዝብ አገልጋይ መሆን እንደሚችል ልክ አሜሪካ ነገር አሁን ፕሬዚዳንቱ ቢያጠፋ ፕሬዚዳንቱን አይደለም ፎሎ የሚያደርጉት ህጋቸውን ነው የሚያስከብሩት። እንደዛ አይነት ኦሪንቴሽን
በዛ አይነት ሪኢንተግሬት ተደርጎ ሪትሬን ተደርጎ ሪኦረንት ተደርጎ ሪትሬን ተደርጎ ኢንተግሬት አድርጎ ለህዝብ የቆመ የሚሊተሪ ኃይል እንዲቋቋም ነው ፕሮፖዛል ቀርቦ የነበረው። ያ ደግሞ ተጠሪነቱ ለህዝብ ነው የሚሆነው። ተጠሪነቱ ለአገሪቱ ህግ እና ህገ መንግስት ብቻ ነው የሚሆነው እንጂ ለአንድ ፓርቲ የሚወግን ሰራዊት አይሆንም ማለት ነው። ይህም ፕሮፖዛል ያቀረበው ማን ነው? ሜልኪ ፕሮፖዛሉን ያቀረበው ኦላ ነው። ይሄ በጽሁፍ ያለ ነገር ነው። በድምፅም በጽሁፍም መሬት ላይ ያለ ያልተግባቡበት እና ሙሉ ይሄ ድርድሩ የፈረሰበት ምክንያት ይሄ ነው። በጥቅሉ ግን ወደ አሁን ቅድም ወደ ነሳችሁት ወደ መጨረሻው ልክሌት ያወራችሁት ከፋኦና ምንድነው ከተማ ያለው ኦነግ ሲጀመር መዋቅራቸው ኮምፕሊትሊ ፈርሷል። እነሱ ሁለቱም ማለት ነው። ቢሮዎቻቸው ስሩአውት ኦሮሚያ የነበራቸው ቢሮ በሙሉ ፈርሶ ኦነግ ሄድ ኳርተርሱም ጭምር በመንግስት ነው የሚጠበቀው። ማንም አይገባም፣ ማንም አይወጣም። የፖለቲካ እንቅስቃሴ ማድረግ የማይችሉበት ሁኔታ ነበር ላለፉት 6 ዓመታት። ትላንት ሸት ኦፍ ተደርገው ስዊች ኦፍ ተደርገው ዛሬ የተነሱበት ምክንያትም ግልጽ አይደለም። ራሳቸውም በደንብ ኤክስፕሌን ሊያደርጉት በማይችሉበት አኳኋን ነው እዛ ውስጥ ራሳቸውን ያገኙት። ሁለተኛ የማስፈጸም አቅም የላቸውም። ይሄ ያነሱት ነገር ኢቭን ከሌሎቹ ጋር አከራካሪ የሆኑ ጉዳዮች ናቸው። የመሬት ጉዳዮች፣ እነዚህ ነገሮች ናቸው። እነዚህ እንደውም እኔ የተነሱት ብዬ ወስደው ምናልባት እኔ ነኝ ለዚህ ለገዢው መደብ ዋናው ለገዢው ፓርቲ ጥቅም የሚሆኑ ነገሮችን ፑሽ አድርገው በማህበረሰቡንም ዋትሶኤቨር እነሱ የሚታዘዙትን ተጠቅሞ ያንን ፑሽ አድርገው እንዲወጣ ከማድረግ ውጭ ምንም የሚጠቅም መሬት ላይ ሊወርድ የማይችል ሊፈጸም የማይችል ህዝብን አደራጅተው አሰባስቦ እኮ ፈንድም የተደረገው እኮ በእነሱ በማያውቁት አካል ነው፣ በመንግስት አካል ነው ፈንድ የተደረገው። ኢኒሺዬሽኑ የመንግስት ነው። አንዳንዴ እንደውም ፕሮፌሰር መረራ ኦኤምኤን ላይ ቀርቦ መናገር ሲያቅተው ነበር። ኢኒሺዬሽኑ የመንግስት ነው እንጂ ራሳቸው አነሳስተው ያመጡትም አይደለም። ቢኖር እንደዚህ አይነትም አቅም የላቸውም። አሁን ማንም ሰው የፖለቲካ እንቅስቃሴ ማድረግ አይችልም ኦሮሚያ ውስጥ አይደለም። እንደዛ አይነት ውይይት አድርገው እንደዛ አይነት አቋም ይዞ መውጣት ይቀርና የኦነግን ባንዲራ ይዘህ ኦሮሚያ ውስጥ መንቀሳቀስ አትችልም። ህይወትን እስከ ማጣት ነው የምትደርሰው። አይታችሁት እንደሆነ ኢሬቻ ላይ ዋትሶኤቨር አንድ ባንዲራ አልታየችም እና ሌት አሎን እንዲህ አይነት አቋም ማሳየት ማለት ነው። ብልጽግና ለፖለቲካ ጥቅሙ ሲል የፈቀደው ፈንድ ያደረገው እንጂ የፖለቲካ ውጤትም ያለው አይደለም ለነሱ። ምክንያቱም ብልጽግና እኔ ኢትዮጵያዊ ነኝ፣ እኔ ብሔር ብሔረሰቦችን አቅፋለሁ፣ እነዚህ ሰዎች ደግሞ ያቸው መሬት ሊነጥቋችሁ ነው፣ ሊያባሯችሁ ነው የሚል ፖለቲካ ከመስራት ያለፈ ምንም ፋይዳ ለነሱ የሚያመጣ ነገርም አይደለም። ሁለተኛ ኦላን እነሱ ኮንትሮል ስር አይደለም፣ ራሱን የቻለ የፖለቲካም የሚሊተሪም ዊንግ ያለው ድርጅት ነው። እሱን እንደ አዚፍ እንደ ጥበቃ እንደ ምናምን የኦሮሚያን ይጠብቃል ምናምን የሚለው ራሱም የውሸት ዝም ብሎ ቀልድ ነው። ቫልዩ ያለው ነገርም አይደለም። የፈለገ በምንም ተአምር ሊያስፈጽሙትም የሚችሉት እዛ ሁኔታ ላይም አይደለም። ህዝቡም ምንም አቴንሽን ያልሰጠው ደስም ያላለው ብዙም ያልተቸው ለዛ ነው፣ የውሸት እንደሆነ ስለሚያውቅ ማለት ነው። እውነቱ ይሄ ነው። ስላወራ ያው ብዙ ጊዜ ካልተፈቀደ ታስወጣኛለህ መሰለኝ። አስፈቅጄ ማውራት ስላለብኝ ነው። ተኝቷል እሱ። ኦኬ እኔ ግን ሚልኪ አሁን ላይክ እኔ በግሌ አብራችሁ እንደምትሰሩ ነው የሚገባኝ። ኦላበል ኦፌኮ ብልጽግና ምናምን የኔ የፖለቲካ ግንዛቤ ነው። ምንም እናንተ አሁን ለእኛ መጥታችሁ የተለያያችሁ እንደሚመስል አድርጋችሁ የምትነግሩን ነገር
ለእኔ ውሸት ነው፣ ግን ለአብዛኛው ሰው ደግሞ እውነት ሊመስል ስለሚችል እንዲያው ብትስማሙ ምንድን ነው ልትፈጥሩ የምትችሉት ነገር? እስቲ አንተ የገባህን ያክል እስቲ ንገረን። አሁን ይሄ ኦላ፣ ኦፌኮ፣ ብልጽግና፣ ኤክስ ዋይ ዚ የተለያየ የፖለቲካም የሚሊተሪም ክንፍ ያለው ወይም ደግሞ አንዱን ብቻ ያለው ፖለቲካ ብቻ ክንፍ ያለው ወይም ደግሞ ሚሊተሪ ክንፍ ያለው ብቻ ይሄ ሁሉ አንድ ላይ የእናንተ የኦሮሞ ውስጥ ያለው አጠቃላይ አንድ ቢሆን የምትፈጥሩት ነገር ምንድን ነው ብለህ ነው የምታስበው? ሁለት ነገር ነው። አንደኛው ያነሳኸው ማለት ነው። አንደኛው አንድ ላይ ነው የሚሰሩት። እኔ በጣም የሚያሳዝነኝ እሱ ነው። እሱ ወደ ዋና ጥያቄ እመለሳለሁ። የሚያሳዝነኝ እሱ ነው። ምክንያቱም ኢን ሪል ተርምስ ኦሮሚያ ውስጥ ያለው ሁኔታ ሲኦል ነው። እናንተ እንደምታስቡት አብሮ መስራት ምናምን የሚባል ነገር ቢኖር ጥሩ ነበረ፣ ደስ ይለን ነበረ። ግን አይደለም። ምክንያቱም በጣም ሰዎች ምን እንደሚሰራ አይደኖ ለምን እድሉን እንዳላገኛችሁ ምን እየሆነ እንደሆነ ከልጅ እስከ አዋቂ ህዝቡ የሚያልፍበትን ችግር ብታዩ ለመግደል መሞት በኖርማል መሞት ኦሮሚያ ውስጥ ዓለም ነው፣ በጥይት መሞት ማለት ነው። የ10-15 ዓመት ልጅ እጅ ወደኋላ ታስሮ ሻሻ ውሃ ውስጥ ጥለው ጭንቅላቱን ውሃ ውስጥ እያፈኑ 2 ሰዓት 3 ሰዓት ካሰቃዩ በኋላ ነው የሚገሏቸው። ማን ነው ይሄን የሚያደርገው? ሚሊሻ፣ የመንግስት ወታደሮች፣ ፖሊስ። አንዳንዶች ፖሊሶች ሲያለቅሱ ምናምን ታያለ። እነዚህ ነገሮች ሶሻል ሚዲያ ላይ መውጣት ስለማይችሉ እንጂ የኦሮሞ ህዝቡ እንዳጠቃላይ ያለበት ሁኔታ ኢትስ ሄል ላይክ ሄል ነው በጣም። እና ይሄ ሁል ጉድ ካለ እዛ ሀገር ቤት ያለው ኬት አፍኗል፣ ሊገደል ይችላል። መንግስትን ሲቃወም መንግስት ሊገለ ይችላል፣ ኦነግን ሲቃወም ኦነግ ሊገለ ይችላል የሚል ምክንያት ይኑረን አገር ቤት። እዚህ ውጭ ሀገር ያላችሁት ለምንድን ነው ታዲያ ይሄንን በይፋ ወጣችሁ ማትቃወሙ? ወሬማ እዚህ ሶሻል ሚዲያ ላይ ኢዚ። ግን ድሮ ለምሳሌ ያው እንደምታውቀው ሬቻ ሲከበር ድምፅ ታሰሙ ነበር። እዚህ ውጭ ሀገር ራሱ መንገድ እየዘጋችሁ በሰልፍ ወጣችሁ በገፍ ድምፅ ታሰሙ ነበር። አሁን ግን ያ ነገር ቆሟል። አይ ዶንት ኖ አሌክስ ስላላመጣ ነው። አንደኛ ውጤትም አላመጣም፣ ሁለተኛ ደግሞ ብዙ ሰዎች እያደራጀ በጣም ባይዘው የሚዲያ ሰራዊት የሚባል አለ። ወደ 40,000 ሰው የሰለጠነ ማለት ነው። እዚህ ሶሻል ሚዲያ ላይ የምትሰማው የእነሱን ድምፅ ነው በአብዛኛው። እንደገና እነዚህ ውጭ ሀገር ያሉትንም እንደ አክቲቪስት የሚሰሩ ሰዎችንም አድነው ይዘው በገንዘብ ታውቃለህ፣ ብልጽግና ሰዎችን በገንዘብ የመግዛት እንትን ስልት እንደሚከተል ማለት ነው። አብዛኛው ሰው መሬት የወሰደ በሆነ ነገር የተገዛ የሚናገር ሁሉ እየተደራጀ አንዱ በአንዱ ላይ በእንደዚህም ዝም ያለ አለ። ዲያስፖራ ኮሚኒቲውንም ሰምሃ የፈረሰ አለ። አብዛኞቹ ደግሞ ጸድ ብለው መሬት ላይ የሚሆነውን ነው ዝም ብሎ ሰፖርት እያደረጉ ያሉት ማለት ነው። ሚሊታሪ የበለጸገም አለ አክቲቪስቶቹ። ግን ያልበለጸገው ደግሞ ወጥቶ መናገር ምንም ዋጋ ምንም እንትን አያመጣም። መሬት ላይ ላለፉት 6 ዓመታት እያሰለጠኑ አሁን መደበቅ የማይችሉበት ደረጃ ላይ ነው የደረሰው። አሁን አንተ አንድ ላይ ናቸው የምትላቸው ማለት ነው። አክቲቭ ጦርነት ነው ያለው። ኤክሰፕት ባሌ እና አርሲ የተወሰነ አካባቢ ሐረርጌ ከ3ቱ ዞኖች ውጭ ሌሎቹ ዞኖች በሙሉ አክቲቭ ዋር ነው ያለባቸው እና ጅማ የተወሰነ ጅማ ሰምሃው ውስጣቸው መስፋፋት አልተቻለም ማለት ነው። በአብዛኛው ግን አንድ ብትሆኑ ምን አይነት ፒክቸር ነው አሁን አንተ ላይ? ኦኬ እሱ ጥያቄ ላይ መልስልሃለሁ። ይኸውልህ እንደ ኦሮሞ ፖለቲካ ምናልባት ለዘመናት ስም እንደጠፋው ሌሎችን የሚገፋ ለኦሮሞ ብቻ ከዛ በቃ የበላይነት ሌሎችን ደግሞ የመጨቆን አይነት ፖለቲካ እንደማያዋጣ የኦሮሞ እነዚህ ጫካ ያሉትም የኦነግን ፖለቲካ ውስጥ ሌሎችን የሚገፋ ፖለቲካ የለም። ኦቨርኦል ህዝቦች ሁሉ እዛች ምድር ላይ በነፃነት ፖለቲካ ተሳትፎ ማድረግ ካልቻሉ
እዛ ሀገር ላይ መፍትሄ መምጣት እንደማይችል እናምናለን እኛ። ሌላውም ህዝብ ብሔር ብሔረሰቡም ራሱን በራሱ ማስተዳደር የሚችልበትን ነፃ የፖለቲካ ተሳትፎ፣ ፍትሃዊ የኢኮኖሚ ልማትና ተጠቃሚነት እዛች ምድር ላይ እንዲሰፍን ነው የምንሰራው። የሚመጣው ይሄ ነው። አሁን ኦሮሞ ራሱን በራሱ እያስተዳደረ ነው ብላችሁ አታምኑም አይደል? አሁን ባይ ዘ ዌይ ኦንሊ ምርጫ እንኳን ያልተደረገበት ላለፉት 6 ዓመታት ሚዲያው ተዘርፎ የተባረረበት፣ መሪዎቹ የታሰሩበት፣ ከፊንፊኔ ዙሪያ ብቻ እኮ ከ120-130 ሺህ በላይ የፖለቲካ እስረኛ አለ። ጥያቄው የመረጣችሁት ቆይ እኔ ጥያቄ ምን መሰለህ፣ ትክክል ነው። በታዳጊ ጋር አይደለም በአደጋገርም ምርጫ ይጮረበራል ምናምን፣ ይሄ ኮመን የሆነ ነገር ነው በፖለቲካ እንቅስቃሴ ውስጥ። እኔ ጥያቄ አሁን እናንተ በመረጣችሁትም ይሁን ባልመረጣችሁት መንገድ ኦሮሞን የሚያስተዳድረው ማን ነው ብላችሁ ነው የምታምኑ? እንደ ብሔር ማለት ነው። ሌላ ላይክ ከኦሮሞ ውጭ የሆነ ግለሰብ ወይም ቡድን ነው ኦሮሞን ይመራዋል ብላችሁ የምታምኑት ወይስ ኦሮሞ ራሱ ነው የሚመራው? ኦኬ ነግራችሁ፣ ችግሩ የደም ማንነት አይደለም። የኦሮሞ ትግል የፖለቲካው ራሱ የደም ማንነት ሳይሆን ጉዳዩ ከኦሮሞ ህዝብ የነጻነት ትግል ጋር የተያያዘ ነው። የነጻነት ትግል ግብ የምንለው እኛ የኦሮሞ ህዝብ ራሱ ፈልጎ በመረጠው ነው መተዳደር አለበት ብለን ነው የምናምነው። ስለዚህ ኦፒዲኦ ሲጀመር ከቤት የወጣው የደርግን ስርዓት ለመከላከል የወጡ ሰዎች ናቸው የመሰረቱት። ሀሳቡን እስካሁን አልቀየረም። ተመሳሳይ ትላንትም ከወያኔ ጋር ሲገል የነበሩት በዛው ሀሳብ ዛሬም በዛው ሀሳብ ነው ያሉት። ስለዚህ በኦሮሞ ሰዎቹ ግን ኦሮሞ አይደሉም ብለህ ነው የምታምናት? አሁን እነዚህ ኦፒዲዮ ውስጥ ያሉት የኦሮሞ ህዝብ ጥያቄ እኮ ከኦሮሞ ደም ባለው ሰው መገደል፣ መታሰር፣ የፖለቲካ ነፃነት መገፈፍ አይደለም ጥያቄው። ገባ? ጥያቄ አይደለ። አሁንም ጥያቄን እየዘለልክብኝ ነው ቲሚልክ። ይህንን ነገር ካላወቅ ነው ካልተረዳ ነው በጣም ለረጅም ዓመታት እዚህ ሳይክል ውስጥ ነው የምንቆየው። እኔ ጥያቄ አሁን ኦሮሞን የሚያስተዳድሩት የኦሮሞን ህዝብ የሚያስተዳድሩት ቡድን ውስጥ ያሉት ግለሰቦች ኦሮሞ አይደለም ብላችሁ ነው ወይ ታስበው? በደም ኦሮሞ ናቸው። ዳዊ በደም ኦሮሞ ነው። እሱ ነው ማለት በደም ኦሮሞ ነው። ግን የህዝቡ ፍላጎት የትግሉም ፍላጎት ይሄ አይደለም። ዋናውና ትልቁ ነገር ስርዓት ነው። ስርዓቱ ግን የኦሮሞ ህዝብ የሚፈልገው አይደለም፣ ፈልጎትም ያመጣው ስርዓት አይደለም። ለኦሮሞ ህዝብ ነፃነት፣ ለኦሮሞ ህዝብ ትግል ብሎ ከቤት የወጡ ሰዎችም አይደሉም። አስተሳሰባቸውም ከኦሮሞ ህዝብ ፍላጎትና ጥቅም ጋር አብሮ የሚሄድ አይደለም። ሌታለውን ከኦሮሞ ህዝብ ፍላጎትና ጥቅም ጋር በክልሉ ላሉ ብሔር ብሔረሰቦችም የሚመቹ አይደሉም ብለን ነው የምንቃወማቸው ያለ ነው። ግን ህዝቡ ከመረጣቸው ተመልሶ ቢመጡ እኛ እንቀበላለን። ህዝቡ በነፃነት መምረጥ ቢችል። ሚልኪ፣ አሁን የኔ ጥያቄ ምንድን ነው? ቅድም እንዳልከው ዋናው የመከራከሪያ ፖይንታቸውን ያልተስማሙበት የዚህ አይአርአር ከሆነ የዛሬ ዓመት ላይ ዛሬ ላይ እንግዲህ ያ የሚሊተሪ ኢንቴግሬሽን ነው። አርአርአይ ነው ሪኦሪንቴሽን፣ ሪትሬኒንግ እና ኢንቴግሬሽን። አርአርአይ ያ ከሚሊተሪ ጋር የተገናኘ ነው ብለኸኛል። ምክንያቱም ዋናው ማኑቨር ማድረግ ይቻላል። ዋንስ ሚሊተሪው ላይ ገለልተኛ ካደረግነው ሚሊተሪውን ፖለቲካል ፓወር ያላቸውን አካላቶች ታዛዥ እንዳይሆን ወይም ደግሞ ለአንድ ፓርቲ አገልጋይ እንዳይሆን ገለልተኛ እንዲሆን ማድረግ ይቻላል። እሱ አቅም ካለ ኢትዮጵያ ውስጥ ሊፈጠር የሚችለውን አትሊስት እንደ ኦሮሞ ጥቅማችንን ለማስጠበቅ የምንታገለውን ማስፈጸም እንችላለን የሚል ነው። ህዝቡ የሚፈልገው ያ የዛሬ ዓመት ነበረ። ህዝቡ የሚፈልገውን ይመርጣል ብለን እናምናለን። የህዝቡ የመረጠውን ደግሞ እንቀበላለን። ገባኝ። ያ የዛሬ ዓመት የነበረ ጥያቄ ነው። ዛሬ ላይ የኦሮሞ የፖለቲካል ግሩፖች ኢንክሉዲንግ የስርዓቱ ላይ ያለውም የኦሮሚያ ብልጽግናም ሆነ ተቃዋሚ ፓርቲዎች ከዚህ ከሰላማዊ ትግል ጋር ተያይዞ ያሉት የኦፌኮም ኃይሎች ደግሞ የኦነግ መስራች
ከዚህ ከትጥቅ ትግል ጋር ተያያዥነት የነበራቸው በነባር ሂደት ውስጥም ያሉ አካላቶች የተሳተፉበት ውይይት ላይ የቀረቡት ፖይንቶች የተነሱት ሀሳቦች አሁን ይፋ ሆነዋል። ኦላ እንግዲህ የዛሬ ዓመት ለድርድር የሄደው አካል ስለ አይአርአር የጠየቀው አካል በዚህ ጉባኤ ላይ ቢሳተፍ ኖሮ ሊያቀርባቸው የሚችላቸው ከነዚህ የተሻሉ ጥያቄዎች ምንድን ነበር ሊሆን የሚችሉት? ምክንያቱም አሁን አሪናው የፖለቲካል አሪና ሆኗል፣ ናት ጀስት ኦንሊ አይአርአር። ምክንያቱም አንደኛ በመከላከያ በፌደራል ደረጃ ከሆነ ጥያቄው እና በመከላከያ ደረጃ ከሆነ የሁሉንም ተሳትፎ ይጠይቃል። ናት ጀስት ኦንሊ የኦሮሞ ታጣቂዎች ብቻ ሳይሆን የአማራም የትግራይም የሁሉም የኦጋዴንንም የአፋርንም ኮንትሪቢሽን የሚጠይቅ ስራ ነው። ናት ጀስት ኦንሊ የአንድ ብሔር አካል ብቻ መሳተፍን አይጠይቅም። ግን የፖለቲካል አስፔክት ከሆነ ግን ምን ላይ ያቀርብ ይችል ነበረ? አሁን ተሳታፊ ቢሆን ኖሮ አንተና በነበረው ውይይት ላይ የኦላ ኃይል ቢገባ ኖሮ ምንድን ነበረ ከነዚህ አሁን ከቀረቡት ጥያቄዎች በተለየ ሊያቀርብ የሚችላቸው የፖለቲካል ጥያቄዎች ምንድን ነበር የሚሆኑት? የትኛውንም የኦሮሞ ህዝብ ጥያቄ ሊመልስ የሚያስችልን ስርዓት እዛች ምድር ላይ መትከል ነው የኦሮሞ የኦላ የሚታገልለት ማለት ነው እንጂ ይሄኛው የስርዓት ለውጥ ሳይደረግ ፕላትፎርሙ ሳይኖር ምላሽ የሚሰጥ ፍትሃዊ አካል ሳይኖር ምላሽ መጠየቅ አይደለም። ስለዚህ እንደዚህ አይነት ጥያቄ አይደለም የሚጠይቀው። ኦላ ቢቀመጥ ኖሮ ኦላ ቢጠየቅ ኖሮ የሚጠይቀው ልክ የዛሬ ዓመትም የጠየቀውን ጥያቄ የህዝቡን ጥያቄ ምላሽ መስጠት የሚያስችል ፖለቲካል ኢንቫይሮንመንት ወይም ደግሞ የመንግስት ስርዓት እዛ ምድር ላይ መተከል አለበት። ኖት ኦንሊ ለኦሮሞ ህዝብ፣ ለአማራም፣ ለትግሬውም፣ ለጉራጌውም፣ ለስልጤውም ምላሽ መስጠት የሚያስችል ፖለቲካል ኢንቫይሮንመንት ወይም ስርዓታዊ አሰራር መሬት ላይ ሊዘረጋ ይገባል። ህዝቡ የመረጠው ያመጣው ሀሳብ ነው። ያ መንግስት ለህዝቡ የመሬትም ጉዳይ ይሁን በድርድር የሚያስፈልጋቸውን በድርድር በህግ የሚያስፈልጋቸውን በህግ እነዚህን ደግሞ የቋንቋ ኢሹዎች እነዚህ ነገሮች ምላሽ ማግኘት የሚገባን ከመረጥነው መንግስት ነው። ከስርዓቱ እዚህ ላይ ግን አንድ የተያያዘ ጥያቄ እዚህ ጋር አሁን ህዝቡ የመረጠው ስትል ለምሳሌ አሁን አንድ የአፋር ተወላጅ መጦ ኦሮሚያ ህዝብ መሀል ገብቶ ጥያቄያችሁን አዳምጦ መልስ ቢሰጥ ትመርጡታላችሁ? ጥያቄያችሁን ቢያስመልስ? ኦፍኮርስ አናግራቸው። ስለዚህ አፋር ኦሮሞ ሊመራ ነው ማለት ነው። አሌክስ ይሄ እኮ ለውጥ ነው። አፕሪሼት ማድረግ መጀመር አለብን። ኢትስ ፖሲብል አናግራቸው። ኢትስ ናት አባውት ብለድማ ቢሆን በቃ ጥያቄያችን ተመልሷል እኛ ገብተን ቁጭ እንል ነበረ። ለምን ያልቃል ህዝባችን? ለምንድን ነው ላለፉት 6 ዓመታት እንደዚህ አይነት ሄል ውስጥ የሚኖረው ህዝቡ? አሁን ያልከው የፖለቲካል ምህዳሩ ይስፋ ነው ባጭሩ አይደል ጥያቄው? የስርዓት ለውጥ ይምጣ፣ ከመንግስት እጅ ደግሞ ይሄ ጉልበት ይውጣና ይሄ ጉልበት ሚሊታሪው ህዝብንና ህግን ያገልግል፣ ህገ መንግስትን ያገልግል ነው። አያና እየሳቀ ነው። ቆይ አሁን ያልገባኝ ነገር አሁን ያልከው ነገር አንዴ ደረጃ አሁን ተጨባጭ የሆነውን የቫዮለንስ በሞኖፖሊ ማን ነው ሊቆጣጠር የሚችለው? የኦላ ኃይል ነው ወይስ ማለት መከላከያው ይበተን እኮ ነው አይደለ? በሌላ ቋንቋ እየተናገርክ ያለው ይበተን ሳይሆን ሪኦርጋናይዝ ይደረግ ነው እንጂ ይበተን አይደለም። ሪኦርጋናይዝ ይደረግ ነው። ሪኦረንት ይደረግ፣ ሪትሬን ይደረግ፣ ከዛ ኢንተግሬት ይደረግ ማለት አዲስ መከላከያ ለህዝብ የቆመ መከላከያ ይፈጠር ነው። ይሄ ደግሞ የሁሉም ጥያቄ ነው መሆን ያለበት። ይሄ ሞኖፖሊ ኦፍ ቫይለንስን ተጨባጭ ለማድረግ ይረዳል። አሁን ያቀረብከው ሀሳብ ምሳሌ ኦላ ይሄንን ጥያቄ እዛ አዳራሽ ውስጥ ቢያቀርበው ኖሮ እንደው ተፈጻሚነቱ ምን ያህል ማለት አንዳንድ ጊዜ የምንጠይቃቸው ጥያቄዎች ተፈጻሚ እንደማይሆኑ እያወቅን የሚሆን ነገር የምንጠይቀው ማለት ነው። እንደውም በጣም አይዲያል ነው እንጂ ምክንያቱም መከላከያ ቻሌንጅ እያጋጠመው ነው። አማራ ክልል ውስጥ ቻሌንጅ እያጋጠመው ነው። በአፋርና በሶማሌ በኩል ያሉ ዲስፒቶችን መሀል ላይ ገብቶ ያን ቫይለንስ ለማስቆም ሞከር ያለው እሱ ኃይል ነው። አሁን በምትለው የኢንቴግሬሽን አካሄድ አሁን ላይ እሱ አሁን ላለንበት ችግር አሁን ላይ
አፋጣኙ መፍትሄ ይሄ ነው ብሎ ካቀረበ ጥያቄ ለምንድን ነው አሁን ለምሳሌ የኢትዮጵያ መከላከያ በህግ አሁን ለተጠሪነቱ ለህገ መንግስቱ ነው አይደል? ለምንድን ነው ያንን ተጠሪነቱ ለህገ መንግስት ያልሆነበት ምክንያት ምንድን ነው ዛሬ ላይ? ቢካዝ ታማኝነታቸው ለሁል ጊዜ ለመጣው ስርዓት ስለሆነ ነው አይደለም? ለህግ ቢሆን ኖሮ አሁን እዚህ ሀገር ለምሳሌ አሜሪካን ሀገር አንድ የመከላከያው የፕሬዚዳንቱን አይደለም ኢቭን ዞ ታዛዥነቱ ለፕሬዚዳንቱ ቢሆንም ህጋቸውን ኮንስቲቱሽናቸውን ብሬክ የሚያደርግ ምንም አይነት ትእዛዝ ቢሰጥ ግን አይታዘዙም እነሱ። ምክንያቱም ህይወታቸውን የሰጡት ቃል የገቡት የማሉት ለህገ መንግስቱ እና ለህዝቡ ታማኝ ለመሆን ነው። የኢትዮጵያን ችግር ሊፈታ የሚችለው እንደዚህ አይነት የሚሊተሪ ለህዝቡና ለህገ መንግስቱ ታማኝ የሆነ ሰራዊት ሲኖረው እንዳልከው አሁን ያለውን ሶማሌና አፋር ውስጥ መካከል ኦር ዋትኤቨር ያለውን የፓርቲን ሳይሆን በህገ መንግስቱ እንዲፈታ ግፊት ማድረግ የሚችል የሚሊተሪ ኃይል ነው ሊኖር የሚገባው ሀገሪቱ ውስጥ። አሁን ምን መሰለህ ከሩቁኝ እየሰማሁ ነው ሚልኪ በእውነቱ ኦላ አንተን ፒአር ቢያደርጉህ ኑሮ በጣም ከፍተኛ የሆነ ድጋፍ ያገኙ ነበረ። በዚህ አንተ በምትገልጸው መንገድ ከሆነ የተጻፈ ነገር ነው ከሆነ የማነበው አንተ በምትለው መንገድ ኮሚኒኬት አልተደረገም ለህዝቡና አሁን እንደዚህ አይነት ሀሳብ ካላችሁ አሁን በተለያየ ከፋኖቹ ከተለያዩ ኃይሎች ጋር እኔ መነጋገር አለባችሁ ብዬ አስባለሁ። እኔ እንዳልኩ በዚህ በአማራው ፖለቲካ ውስጥ ከኦሮሞ አሁን ወደ ብልጽግና የሚያደላሁት የነበረ ምንድነው አገሩ ላይ ፍትርት እንዲመጣ ይሄ አማራውና ኦሮሞ አገሩ ላይ መለያየት አይችልም ይለያይ ቢባል ብዙ በድንበር በምን ብዙ ደም መፋሰስ ይመጣል እና አገሩን ዲሞክራሲያዊ ማድረግ ያስፈልጋልኝ አብረው እንዲኖሩ ብዬ ነው የማምነው። እና አሁን የእናንተ ሀሳብ በጣም የሚያስማማ ነገር ነው አሁን አንተ የምትነግረኝና በዚህ ልክ ከሆነ ለምን እንትና ታደርገው? አሁን ቆይ እንትና አደርግሃለሁ፣ ፎሎ አድርገኝ፣ ፎሎ ባክ አደርግሃለሁ። ከዛ እዛ አካባቢ ኮኔክሽን ካለ እንዲገናኙና እንዲነጋገሩ ቢደረግ ማለት እንደዚህ ከሆነ ሀሳባችሁ በዚህ ልክ ከሆነ ጄኒውን የሆነ አገሩ ላይ አሁን መከላከያው ከፓርቲ ከድርጅት ይውጣ ነው የምትሉትኝ አሁን የምታቀርቡት እንትን ይሄ ጥያቄ አሜን መግለጫ ሰጥቷል። በጽሁፍም አለ፣ አሁን ዌብሳይት ላይም አለ። ከዚህም አልፎ ደግሞ ለምሳሌ በፊት የተናገርኩት ኮንሴፕት በወቦ ማኒፌስቶ ላይ አለ፣ ኦላ ማኒፌስቶ ላይ ያለ ነገር ነው። አሁን ኦላ ምናምን ሲባል ሰዎችን የሚገል ሰላማዊ ሰው ምናምን የሚገል አድርገን ነው የምንስለው እኛ አማራዎች። አሁን አንተ በምትገልጸው መንገድ አይደለም እኛ ኦላን የምንስለው እና በዛ ልክ አልተገለጸ። አሁን አንተ በምትገልጸው መንገድ ራሱን አልገለጸም ባይነኝ እኔ ኦላ የምትለው አዘርዋይዝ አሁን በአንተ ልክ እንደዚህ የሚገለጽ ሀሳብ ያለው ስብስብ ከሆነ እኔ በአማራ በኩል ኢንጌጅ ማድረግ ያለብን ይመስለኛል ከእናንተ አብሮ እንትን ላይ መስራት። ሶሉሽኑ የሚመጣው እንደዛ ነው ኃይሌ። ሶሉሽን ሊመጣ የሚችለው ሶሉሽኑ ራሱ አገራዊ ሲሆን ነው እንጂ ቅድም ከነደረጀ ጋር ስትነጋገሩ በነበረው አይደለም ብዬ ጀመርኩትም ለዛ ነው። አገራዊ ነው መሆን ያለበት። ሶሉሽን መፍትሄ ሲመጣ አገራዊ ነው መሆን ያለበት እንጂ ኦሮሚያ ላይ የሚፈታ ችግር የሁሉንም አካባቢ ችግር ሊፈታ አይችልም። ወይም ደግሞ አማራ ክልል ላይ ያለው ይሄ ችግር አለ ተብሎ አንድ ችግር ብቻ መፍታት በራሱ ምላሽ አይሰጥም። ከምንም በላይ ግን እነዚህ አሁን የኦሮሞ ጥያቄ ይሄ ነው፣ የአማራ ጥያቄ ይሄ ነው ተብሎ ጥያቄው አይደለም ታርጌት መደረግ ያለበት። ያንን ምላሽ መስጠት የሚያስችል ፖለቲካል ኢንቫይሮንመንት ነው መፈጠር ያለበት፣ ስርዓት ነው መፈጠር ያለበት። ታርጌቱ ይሄ ነው። ብዙ ጊዜ የኦሮሞ ጥያቄ ይሄ ነው 1 2 3 ምናምን መሬት ፍንፍኔ እንደዚህ ቋንቋ ምናምን ተብሎ አይደለም። አሁን ይሄንን ምላሽ መስጠት በራሱ የኢትዮጵያን ችግር ሊፈታ አይችልም። ችግር ሊፈታ የሚችለው ስርዓት ሲፈጠር
ምላሽ መስጠት የሚችል የመንግስት ስርዓት ሲፈጠር ነው። ፖለቲካል ኢንቫይሮንመንቱ ሲስተካከል ነው። አሁን እኔ የኦላም አሁን ከማኒፌስቶም የፖለቲካ ፕሮግራምንም ስታዩ ከሌሎች ብሔር ብሔረሰቦች ጋር ያለንንም የትግል አንድነት በዚህ መልኩ ነው የቀረበው። ኦሮሚያ ውስጥ ያሉትም ሌሎች ብሔር ብሔረሰቦች እንዴት እንደሚያይ ትግሉ ግልጽ የሆነ ነገር ነው ያስቀመጠው። በማኒፌስቶ ውስጥም ይታያል፣ በፖለቲካል ፕሮግራማቸው ውስጥም ይታያል። በደንብ ኮሚኒኬት አድርጋችሁታል ብዬ አላስብም። እኔ አሁን አንተ በገለጽከው ልክ ከሆነ እኔ ለኦላ ያለው አመለካከት ብዙ ሰው የሚቀየር ነው የሚመስለኝ። እኛ በምንስለው እንደ ጭራቅ እንደ ሰው ገዳይ ምናምን። እዚህ ላይ ግን ኃይለ ኢየሱስ አንድ ነገር መጨመር ያለበት፣ ይቅርታ አቋረጥኩ ሚልኪ፣ ጥያቄዎች የሚመለሱበትን በጣም ብቃት ያለው የፖለቲካ ኤንቫይሮንመንት መፍጠር ላይ ብቻ ሳይሆን አሁን እኛ ከውጭ ሆነን ስናያችሁ ደግሞ አንዱ ችግር እሱ ብቻ ሳይሆን ጥያቄያችሁ እናንተ ላይ ብቻ ሴንተር ያደረገ ሆኖ ሌሎች ጋራ እንደሚጋጭ የምታስቡ አይመስልንም። እኛ ደግሞ ስናያችሁ ከውጭ ሆነን ማለት ነው ብዙ ጊዜ ማለት የራሳችሁን ብቻ ነው የምትጠይቁት። ያንን ጥያቄ ሊመልስ የሚችል የፖለቲካ ኤንቫይሮንመንት ይፈጠር፣ ትክክል ነው፣ ትክክለኛ ጥያቄ ነው። ያ የፖለቲካ ኤንቫይሮንመንት ስለሌለ ነው ትግልም የተነሳው። ነገር ግን የፖለቲካ ኤንቫይሮንመንት ጥያቄውን መመለሻ ኤንቫይሮንመንቱ ብቻ ሳይሆን ጥያቄው ሲነሳ ከሌሎቹ ጋራ የሚያጋጭ መሆኑን ያያችሁት አይመስለንም። እኛ እንደ ምሳሌ አሁን ለምሳሌ ይሄ አንድ አርቲክል አለ፣ አርቲክል 39 ምናምን የሚባል ህገ መንግስቱ ላይ እሱን አሁን ለምሳሌ ተጠቅሞ አንድ ክልል ወይም ደግሞ ህብረተሰብ ብለን እንያዘው አገር መሆን እስከሚችል ድረስ የሆነ ያስቀመጠለት መብት አለ። አሁን በዛ አይነት መንገድ እንሂድ ሲባል ከሌሎቹ ጋራ እንደሚያጋጫችሁ እኔ ዝም ብዬ ከውጭ ሆኜ ሳስባችሁ ግምት ውስጥ ሊያስገባችሁት አይመስልም። እንደው ጥያቄው ገና ሲነሳ ማለት ነው። እና ፖለቲካል ኤንቫይሮንመንት ጥያቄውን ለመመለስ የሚፈጠረው ፖለቲካል ኤንቫይሮንመንት ብቻ ሳይሆን ጥያቄው ሲጀመርም ብዙ ግጭት ሊፈጠር እንደሚችል ያያችሁት አይመስለኝም። እንዴት እንደሚስተካከል ነግራቸው አንቀጽ 39ን ካነሳ ባለፈው አዳነች አቤቤ በትግራይ ጦርነት ጊዜ የጻፉት ህግ አለ። መገንጠል ከፈለጉ መሄድ ይችላሉ ባለች ጊዜ ምንድን ነበር አንተ ያሰብከው? ያጋጭናል ብለህ አስበሃል? ድብና አድርጎ ነው የሚያጋጨን፣ ደም ሁሉ ነው የሚያፋስሰን። ስቴትመንቱ ትክክል አልነበረም ማለት ነው አይደለም? አሁን ባለው ሁኔታ ለምን መሰል አሁን ይህንን በምሳሌ አጣቅሽልኝ ጋር ለምሳሌ አሁን ለመገንጠል ቀላል መስሎ የሚታዩአችሁ ክልሎች ጫፍ ጫፍ ያሉት እንደ ኤርትራ እንደ ትግራይ ምናምን ይመስላችኋል። ነገር ግን ያ ክልል ሲገነጠል እዛ ክልል ውስጥ የነበሩ ባለስልጣኖች ዛሬ 68 ቢሊዮን ዶላር ዕዳ ውስጥ እንድንገባ አስተዋጽኦ ያደረጉት ነገር አለ እና ሜቢ ያንን ዕዳ ለመክፈል የምንፈልገው መሀል ትግራይ የሆነ ነገር ሊኖር እንደሚችል ማሰብ አለብህ። በደንብ አድርገህ ማየት ካለብህ ውስጡን ማለት ነው። የእናንተ ደግሞ መሀል ሀገር ላይ ናቸው ያላችሁት። እኛና እናንተ አማራና ኦሮሞ የሀገሪቱ መሀል አካባቢ ነው የሚኖረው። ወደድክም ጠላህም ተሰባጥሮም ተቀላቅሎም በጉርብትና አይመስልኝም። ዝም ውጭኛ ሳያቸው ማለት ህዝቡ ከፈለገ ማንን ማጆሪቲው ህዝብ አንተ ብቻ ለማህዝብ ያለ ዛጋ ላይ ይኸውልህ ሚልኪ ችግሩ የእናንተ ምን እንደው ታውቃለህ? ህዝብ ብለህ የምታስበው አንተ ኦሮሞን ብቻ ነው። አማራም እኮ አለ ልክ ያንተን አይነት ጥያቄ የሚያስነሳው ያንተ ጥያቄ እንዳይመለስ የሚከራከር የሚዋጋ አማራም ህዝብ ነው እዛ ውስጥ ያለው ህዝብ። ግን ብዙ ጊዜ ቆይ ልከራከር ፈርጌ አይደለም፣ ሪያሊቲውን ግን መጋፈጥ አለብህ። ህዝቡ እንደዚህ ካለ ስትል የኢትዮጵያን ህዝብ አይደለም አንተ አማክለ ወይም ሴንተር አድርገህ ይሄንን ስቴትመንት የምትሰራው። የኦሮሞ ህዝብ ከፈለገ ምናምን ነው የምትል እንዴ? ሌላው ህዝብስ ካልፈቀደልህ? የኦሮሞ ህዝብ ፍላጎት እኮ ብቻ ሊሆን አይችልም። እንደዚህ አይነት ነገር ላይ ስትንቀሳቀስ የአማራ ህዝብ መፍቀድ አለበት እኮ። ከእናንተ ጋራ እኩል ተገዳዳሪ የሆነ የህዝብ ቁጥር፣ የወታደር ኃይል፣ የፖለቲካ ኃይል ተገዳዳሪ ተፈጥሯል። አሁን የኢትዮጵያ ኦርቶዶክስ ጥያቄ ሲነሳ ኦሮሚያ ላይ ሪያሊቲውን እንድታይ ነው ማሳይ እንጂ እንደፈለገ ቆሞ ትችላለህ። ግን ጥቁር ለበሳችሁ ግን ትግራይ ዲክሌር ስታደርግ አሁን ወደ ሌላ አትዝለል ደረጀ። እዚህ ለምን
የጀመርነውን አዳምጥ። መጀመሪያ እኔ የጀመርኩትን ስቴትመንት ልጨርስ። ለምን እንደገነፈልክ አልገባኝም። ግን ይኸውልህ ሚልኪ፣ የኦሮሞ ህዝብ ከፈለገ የምትለው ነገር የሌላው ህዝብ ፍላጎት ካልሆነ የኦሮሞ ህዝብ ቢፈልግም ይሄ የምትሉት ነገር ሪያላይዝ አይደረግም ነው። በቃ ኤክስኪዩት ማድረግ አይቻልም ነው። አሁን የፖለቲካል እንትን እኔ እንደ ፖለቲካል ጥያቄ ቢቀርብ አማራውም የራሱን የፖለቲካል ጥያቄ ቢያቀርብ ችግር የለውም። ግን አሁን ምንድነው አገሩ ዴሞክራሲያዊ ይሁን። ዴሞክራሲያዊ ከሆነ በኋላ ሁለቱም የሚያቀርቡት ጥያቄ ወደ እንትን የሚወስዳቸው መሆኑን ሲያውቁ የሁለቱም የፖለቲካል ልሂቃን ሊነጋገሩ እና ወደ አስታራቂ ነገር ሊመጡ ይችላሉ ብዬ ስለማምን ነው። እኔ ማነው ሚልኪ በዚህ ልክ እኔ አላየሁም። የኦላን ሀሳብ ያቀረበ ሰው በተሻለ መንገድ አንተን አድርጌሃለሁ፣ ፎሎ ባክ አድርጌሃለሁ፣ እናወራለን። ሀሳቡ ጥሩ ነው። እኔ ከሞላ ጎደል ይሄ ያነሳችሁት ነገር ላይ ብዙ እንትን የለኝም። እንግዲህ መደረግ ያለበት ይመስለኛል። በዚህ ልክ ከሆነ ኦላ እኔ እንትን ባይደረግ ኦላን በሚመለከት ያለው እንትን መገምገም ያለበት ይመስለኛል። ባለፈው መቼለት ነው እንትና ማን ነው ጃልመሮም አንዳንድ ከሌሎች ኃይሎች ጋር አብሮ ስለመስራት ሲያነሳ ነበር። አሁን ብልጽግና አካባቢ ያለው መንገድ ከተዘጋ ከተለያዩ ኃይሎች ጋር እንጌጅ ማድረግ ያስፈልጋል ብዬ አስባለሁ። ከኦሮሞ ህዝብም ተወካዮች ከሆኑት እንደነ ኦላ ካሉ ሌሎች ኃይሎች ጋር መነጋገር ያስፈልጋል ባይነኝ። ከትግራይ ኃይሎች ጋር፣ ከኤርትራ ከሌሎችም ጋር በእኔ እምነት እንትኑን ባንዘጋው ጥሩ ነው። ሀሳቡ ይሄ ወንድማችን ሀሳብ እኔ እንትን ብሎኛል። ፋርዘር ደግሞ በደንብ የምናወራቸው ነገሮች ነው። አወራሃለሁ፣ ደውልልሃለሁ፣ ፎሎ አድርጌሃለሁ።